ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ወደ ጌታ ቃል እንሄዳለን። በጣም እግዚአብሔር እንዲሰራ በሚቃተት ልብ እየተማረን እንደሆነ የሮቢንም ልብ ያገኛችሁት ይመስለኛል። ምክንያቱም ማክሰኞም የምናደርገው የጸሎት ፕሮግራም ትኩረት ይሄው የመንፈስ ቅዱስ ነገር እንዲሆን፣ የመንፈስ ቅዱስ ስጦታዎች፣ የመንፈስ ቅዱስ አሰራር በቤተ ክርስቲያን ውስጥ ጄኑዊንሊ ኦፐሬት እንዲያደርግ። ያው ታውቃላችሁ እኛ በጣም ብዙ የስህተት ነገሮችን እንቃወማለን። አሁንም ቢሆን ግን ስህተትን መቃወም ብቻውን እውነተኛ አያረግም። ስህተትን ስንቃወም ብናደር እውነተኛ አያረግም። እኛ ጥማታችን እውነተኛው እንዲሰራ ነው እና እውነተኛው ነገር በመካከላችን እንዲገለጥ፣ በጸጋ ስጦታዎች እንድንሞላ፣ በመንፈስ ቅዱስ እንድንሞላ፣ እግዚአብሔር በመካከላችን የጥንቷን ደግሞ ቤተክርስቲያን ሪስቶር እንዲያደርግ ናፍቆትና ጸሎት አለን እና እሱን በሚያደርግ ልብ ነው ስለ መንፈስ ቅዱስ እየተማርን ያለ ነው። ያው እንደምታስታውሱት እስካሁን ድረስ ሁለት መሰረታዊ ነገሮችን ለመማር ሞክረናል። መንፈስ ቅዱስን በተመለከተ የመጀመሪያው የመንፈስ ቅዱስን ማንነት ነው። መንፈስ ቅዱስ ማን ነው? who is the Holy Spirit? ከዛ ነው የሚጀምረው። መጀመሪያ ምንጩን ሳናውቅ ስጦታዎቹን እንዳንማር መንፈስ ቅዱስ የሚሰጣቸውን ስጦታዎች ወይ መንፈስ ቅዱስ የሚሰራውን ስራ ሳይሆን መጀመር ያለብን ሪዲ ከመንፈስ ቅዱስ ማንነት ስለሆነ ትንሽ ጊዜ ወስደን የተማርነው መንፈስ ቅዱስ ማን ነው፣ መንፈስ ቅዱስ ፐርሰን እንደሆነ፣ አካል እንደሆነ፣ መንፈስ ቅዱስ መለኮት እንደሆነ፣ አምላክ እንደሆነ፣ የሥላሴ አካል እንደሆነ እነዚህ ነገሮችን ለማየት ሞክረናል። የመንፈስ ቅዱስ ማንነት ላይ ያተኮረ ነው። እሱ የኛ ሶሊድ ግራውንድ ነው። በቃ የተመሰረተ ነው እዛ ነው መንፈስ ቅዱስ ማንነት ላይ ማለት ነው። then ደግሞ ከአንድ ሁለት ሳምንት በፊት ደግሞ የጀመርነው ነገር የመንፈስ ቅዱስ ስራዎችን ነው። የመንፈስ ቅዱስ ስራዎችን በተመለከተ ሮቢ ላስት ዊክ እስከ ደረሰበት ድረስ የተመለከትነው ነገር መንፈስ ቅዱስ በእያንዳንዱ አማኝ ክርስቲያን ህይወት ውስጥ የሚሰራውን ስራ ነው። ፎከስ አድርጋችሁ አይታችሁት እንደሆነ የመንፈስ ቅዱስን ስራዎች፣ የመንፈስ ቅዱስ ስራ እንግዲህ ብዙ ነው። ክሪኤሽን አለ፣ ፕሮቪደንስ አለ፣ ፍጥረት ዓለም አለ። በፍጥረት ውስጥ መንፈስ ቅዱስ የሚሰራው ስራ አለ። ግን ፎከስ አድርገን ያየነው በእያንዳንዳችን ህይወት እንደ ግለሰብ ምንድን ነው የሚያደርገው መንፈስ ቅዱስ the work of the Holy Spirit individual believers ውስጥ የሚያደርገውን ከዳግም ልደት ጀምሮ ከትዝጋላችሁ ማለት ወይስ ዝም አላችሁ? ከዳግም ልደት ጀምሮ ዳግም ልደት የመንፈስ ቅዱስ ስጦታ ነው። አዲስ ማንነትን ይሰጣል መንፈስ ቅዱስ። ወንጌል ስንሰማ አዲስ ማንነትን የሚሰጠን መንፈስ ቅዱስ ነው። ይህንን ለማየት ሞክረናል። የመንፈስ ቅዱስ ጥምቀትን ለማየት ሞክረናል። how very important it is። የዳነ ሰው ደግሞ ዳግም የተወለደ ሰው ደግሞ ለኃይል መንፈስ ቅዱስን ይቀበላል። ይህንን ለማየት ሞክረናል። የመንፈስ ቅዱስ ሙላትን ከሮቢ ጋር ለማየት ሞክረናል። በተሞላ ህይወት ደግሞ መኖር። የመንፈስ ቅዱስ ጥምቀት፣ የመንፈስ ቅዱስ ሙላት በምንልበት ጊዜ የአንድ ጊዜ ኤክስፔሪየንስ ብቻ ሳትሆን ሁል ጊዜ በመንፈስ ቅዱስ የመሞላት የህይወት ውሃ ወንዞች፣ ባለፈው ሳምንት ከሮቢ ጋር ያየ ነው። የህይወት ውሃ ወንዞች ከሆዱ ይፈልቃል እና የሚፈስ ነገር በህይወታችን እግዚአብሔር የሚያደርግበት ዘመን ያርግልን። የእውነት ከትምህርት ያለፈ ነገር እግዚአብሔር እንዲያደርገው ጸልያለሁ። በጣም ቤተ ክርስቲያን በመንፈስ ቅዱስ ሙቀት እንድትኖር ነው እግዚአብሔር ሐሳብ ብዬ አምናለሁ። በመንፈስ ቅዱስ ሙቀት፣ በመንፈስ ቅዱስ ግለት እውነተኛ በሆነው እንድንኖር ስለሆነ ይሄንን ነው እየተመለከትን ያለን። ዛሬ የመንፈስ ቅዱስ ስጦታዎችን ለማየት ነው። የጸጋ ስጦታዎች የምንላቸው ነው። ምንድነው ልዩ የሚያደርግ? ክፍል አንድ አለው። ትንሽ የተወሰኑ ክፍሎች አሉት። የመንፈስ ቅዱስ ስጦታዎችን ነው ለማየት የምንሞክረው። የመንፈስ ቅዱስ ስጦታዎች ካሪዝማቲክ ጊፍትስ የምንላቸው ወይ ደግሞ የጸጋ ስጦታዎች የምንላቸውን ነው ዛሬ ለማየት የምንሞክረው። እስካሁን ካየናቸው ምንድነው ልዩነቱ የሚለውን እኔና ከዛ ቃሉን አንብበን ጸልየን እንጀምራለን። እስካሁን ያየነው በእያንዳንዳችን የግል ህይወት ውስጥ የግለሰቡን ማንነት ለማነጽ ለመለወጥ መንፈስ ቅዱስ የሚሰራው ነው ያየ ነው። መንፈስ ቅዱስ ሲመጣ ዳግም ይወልደናል አዛን ኢንዲቪጁዋል። መንፈስ ቅዱስ ሲመጣ በመንፈስ ያጠምቀናል፣ በመንፈስ ይሞላናል፣ አዛን ኢንዲቪጁዋል ኃይል ይሰጣናል። አሁን ግን መንፈስ ቅዱስ ኢንዲቪጁዋሊ ብቻ ሳይሆን ኮርፖሬትሊ
በአካሉ ውስጥ የሚሰራውን ስራ ለማየት እንሞክራለን። አካሉን ለማነጽ፣ ቤተክርስቲያንን ለማነጽ፣ ወንጌልን ለማስኬድ የሚሰራውን ስራ፣ የመንፈስ ቅዱስን ስራ፣ የጸጋ ስጦታዎች የምንላቸውን ለማየት እንሞክራለን። ከዛሬ ጀምሮ ለጥቂት ሳምንታት የዛሬ 2 ዓመት አይ ቲንክ 2018 አይደል 16 አካባቢ የጰራቅሊጦስ በዓላችን ዋና ትኩረት ይሄ ስለነበረ አንዳንዱን ነገር ላነሳው ሞክሬያለሁ። አካሉን መንፈስ ቅዱስ በጸጋ ስጦታዎች እንዴት እንደሚገነባና እሱን እንደገና ተመልሰን ለማየት እንሞክራለን። የመንፈስ ቅዱስ ስጦታዎችን፣ የጸጋ ስጦታዎችን ለማየት እንሞክራለን። ከእግዚአብሔር ቃል ነው ለመማር የምንሞክረው። የሰው ዶክትሪን እንዲሆን ሐሳባችን አይደለም። የቤተ ክርስቲያን ዶክትሪን እንዲሆንም ሐሳባችን አይደለም። የጌታ ቃል የሚያስተምረን ግን አብረን ለማየት እንሞክራለን። በእነኚህ ሳምንታት አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ላይ ትንሽ እንሰነብታለን ማለት ነው። መለስ ቀለስ እያልን ሄድ መጣ እያልን እነኚህን የጳውሎስ መልእክቶች እነኚህን ምዕራፎች ለማየት እንሞክራለን። የመልእክታችን ትኩረት የሚሆኑት ምዕራፎች እነኚህ ምዕራፎች ናቸው። አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ድረስ ዋና ትኩረታችን ይሆናሉ። ለዛሬ ምዕራፍ 12 ከቁጥር 1 ጀምሮ እስከ 11 ድረስ ያለውን በማንበብ ነው የምንጀምረው። ስለ ጸጋ ስጦታ የሚናገር ስለሆነ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 11 ድረስ ያለውን ዛሬ በአዲሱ መደበኛ ትርጉም ላነብላችሁ ነው የማስበው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ ያለውን በማንበብ እንጀምራለን። ሁልጊዜ ያው ለጌታ ቃል ክብር እንቆማለን። እዚህ ቃሉ ሲነበብ እሱን እናረግና ጸልየን እንጀምራለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ እንደዚህ ይላል። የጌታ ቃል ነው። ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ እፈልጋለሁ። አረማውያን በነበራችሁበት ጊዜ፣ የማያምኑ ዓለማውያን አሕዛብ ማለት ነው፣ ከማመናቸው በፊት ማለት ነው። ቆሮንቶሳውያን አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ድዳ ወደ ሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ። ስጦታዎች ልዩ ልዩ ሲሆኑ፣ የጸጋ ስጦታዎች ልዩ ልዩ ሲሆኑ፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ሲሆን፣ ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን፣ ሁሉን በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል ይላል። እንጸልይ። ያው መንፈስ እያካፈለ ይሰጣል ይላል የጥንት ትርጉም። እያካፈለ የሚሰጠን የጌታ መንፈስ ነው። ያ መንፈስ እያካፈለ ይሰጣል። አሜን። የጸጋ ስጦታን ያው አንዱ መንፈስ፣ የጠጣነው መንፈስ፣ ዳግም የተወለድንበት መንፈስ፣ ለኃይል የተሰጠን መንፈስ ደግሞ ስጦታ ሰጭ መንፈስ ነው። ክብር ለእግዚአብሔር ይሁን። ልዩ የሆኑ ስጦታዎችን ደግሞ ለአካሉ ለቤተ ክርስቲያን ይሰጣል። እግዚአብሔር አባት እናመሰግንሃለን። ስለ ለጋስነትህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። እኛ እግዚአብሔር አምላካችን ለራሳችንም የበቃን ሰዎች አልነበርንም። ለሌሎች የሚተርፍ ነገር እንዲኖረን አደረክ ጌታችን ሆይ። ይሄ ያንተ ተአምር ነው። ክብር ላንተ ይሁን። ሕይወት እንዲሆንላቸው እንዲበዛላቸው መጣው ተብሎ እንደተጻፈ ሕይወትን ስላበዛህልን እናመሰግንሃለን። እንዲበዛልን ደግሞ እግዚአብሔር አምላክ ሆይ የጸጋን ስጦታዎች ስለሰጠህን
ስለምትሰጠን እናመሰግናለን እና በእነኚህ ትምህርቶች እንድታሳየን አይኖቻችን እንዲከፈቱ ጸልያለሁ። እግዚአብሔር አምላክ ሆይ የተዳፈኑ ስጦታዎች የሚነሳሱበት ሳምንት እንዲሆን፣ እግዚአብሔር አምላክ ሆይ የሞቱ የሚነሱበት እንዲሆን፣ ጌታ እግዚአብሔር ሆይ አዳዲስ ስጦታዎች ደግሞ ለአካልህ ለቤተ ክርስቲያን ለአንተ ክብር የሚጨመሩበት እንዲሆን እንጸልያለን። በቃልህ ላይ የተመሰረተ በመንፈስህ ላይ እግዚአብሔር አምላካችን ሆይ መንፈስ ቅዱስህን የሚለማመድ ልባችን የተከፈተ እንዲሆን እንጸልያለን። እኔ የምናገርበትን ጸጋ እንድትሰጠኝ፣ ለወገኖቼ እግዚአብሔር አምላክ ሆይ የሚያስተውል ልብ እንድትሰጥ፣ እዚህ ያለነውን ብቻ ሳይሆን ኦንላይን ለሚያደምጡን ሁሉ ጸጋ እግዚአብሔር አምላክ ሆይ እንዲለቀቅ እንጸልያለን። ባለንበት ቦታ ሁሉ በመንፈስ ቅዱስ መነካት ይሁን። ጌታ ሆይ ቃልህን ስንሰማ በመንፈስ መነካት ይሁንልን። ክብር ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ቶሎ ቶሎ ብለን ስለ ጸጋ ስጦታዎች ዋና ዋና ነገሮችን ላሳያችሁ ሞክራለሁ። ቢብሊካል የሆኑ ነገሮችን እያየን ማክሰኞ ደግሞ እየጸለይን የእግዚአብሔርን ስራና ተአምራት የምናይበት ዘመን ይሆናል ብዬ በእግዚአብሔር እተማመናለሁ። ትንሽ ነገር እንደ መግቢያ አንዳንድ ነገሮችን ልንገራችሁ። መጽሐፍ ቅዱስ እንደሚያስተምረን እኛም ሁላችን እንደምናውቀው እግዚአብሔር አምላካችን ጀነራሊ ሰጪ አምላክ ነው። እግዚአብሔር የስስት አምላክ አይደለም። ነገሮችን በእጆቹ ይዞ ከኛ የሚሰውር አምላክ ሳይሆን እግዚአብሔር መስጠት የሚወድ አምላክ፣ ሰጪ አምላክ ነው። እኛ በሀገራችን አሁን ሰዎች የሆነ ነገር ሲያደርጉልን ያው ታንኪዩ የሚል ተማርን ከፈረንጆቹ። እሱንም ማለታችን መጥፎ አይደለም። አመሰግናለሁ ማለትም ተማርን ምንም አይደለም። ግን ዋናው ኦሪጂናል ቃል ታውቃላችሁ፣ እግዚአብሔር ይስጥልኝ ነው። እና አይ ቲንክ በጣም ጥሩ ናት። በጣም ወዳታለሁ እኔ። እግዚአብሔር ይስጥልኝ በጣም ጥሩ። እግዚአብሔር ሰጪ አምላክ ነው፣ ይስጥልኝ ነው። እና እግዚአብሔር ይስጥልን እና እግዚአብሔር ሰጪ አምላክ ነው። እግዚአብሔር ለጋስ አምላክ ነው። እግዚአብሔር የሚሰጥ አምላክ ነው። ኦልሬዲ የሰጠ አምላክ ነው። የሚሰጥ አምላክ ነው። ሰጪ አምላክ ነው። ከዚህ ነው መጀመር ያለብን። ያዕቆብ ምዕራፍ 1 ቁጥር 17 ላይ በቅዱስ መጽሐፍ እንደሚነግረን በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። በጎ ስጦታ ፍጹም በረከት ከእግዚአብሔር ዘንድ ይወርዳል። እግዚአብሔር ሰጪ አምላክ፣ እግዚአብሔር ለጋስ አምላክ ነው። ወንድሞች እናቶች፣ ሁሉ ነገራችን የእግዚአብሔር ስጦታ ነው። ትንሽ ሪማይንድ ላርጋችሁ ምናልባት ስለምንረሳ ታንኪዩ ስለማንል እግዚአብሔር ይስጥልኝ ስለማንል እግዚአብሔርን ራሱ በእውነት በእግዚአብሔር ስጦታ የምንኖር ሰዎች ነን። ስጦታ ያልተሰጠው ሰው አሁን እዚህ ቤት ውስጥ የለም። እያንዳንዱ አስትንፋሳችን የእግዚአብሔር ስጦታ ናት። ህይወት የእግዚአብሔር ስጦታ ነው። ኑሯችን እያንዳንዷ ቀን የእግዚአብሔር ስጦታ ናት። ይህች ቀን እግዚአብሔር የሰራት ቀን ናት ይላል። እያንዳንዷ ቀን ማለት ነው። እያንዳንዷ ቀን እግዚአብሔር የሰራት ቀን ናት። ህይወት የጨመረልን እግዚአብሔር ነው። ይህች ስጦታ የእግዚአብሔር፣ ይህች ህይወታችን የእግዚአብሔር ስጦታ ናት። እስትንፋሳችን የእግዚአብሔር ስጦታ ነው። ህይወትና የሚያስፈልገን ነገር በሙሉ የእግዚአብሔር ስጦታ ነው። ሰው ሪኮግናይዝ ያረጋል ወይ አያረግም እንጂ እግዚአብሔር እየሰጠ ነው። እኛ በጣም ተቀባዮች ነን። ጥሩ ተቀባይና የማያመሰግን ተቀባይ ብቻ ነን። በዓለም ላይ ከሁለት ነው የምትከፍለው። ለሚያምነውና ለማያምነው ሁሉ ይሰጣል እግዚአብሔር። በነገራችን ላይ ለሚያምነው ለማያምነው፣ ለጻድቃኑ ለኃጥአኑ እግዚአብሔር እየሰጠ ነው። አሁን ኔክስት ታይም ዝናብ ሲዘንብ ማሰብ ያለባችሁ እሱ ነው። ጻድቃን ሰፈር ብቻ አይዘንብም፣ ዝናቡን ያዘንበዋል ይላል። በኃጥአንም በጻድቃንም ሰፈር። ምክንያቱም በጻድቃን ሰፈር ብቻ ቢያዘንብ የት እንደሚዘንብ እግዚአብሔር ያውቃል። እግዚአብሔር ሰጪ አምላክ ዝም ብሎ እየሰጠ ነው እኮ ማለት። እኛ አሁን ቀና ብለን ዝናቡ ሲዘንብ ታንኪዩ ማለት ነው እንጂ ያለብን እግዚአብሔር እየሰጠ ነው። ዝናቡን ያዘንባል፣ ፀሐዩን ያወጣል። ፀሐይ የእግዚአብሔር ስጦታ ናት። ዝም ብሎ የተፈጥሮ ክስተት ብቻ አይደለችም። ሳይንስ እንደሚነግረን አይደለችም። በተፈጥሮ ስርዓት ትገዛለች እንጂ የእግዚአብሔር ስጦታ ናት። ሲፈልግ ሊያቆማት ይችላል። ብርሃናት የእግዚአብሔር ስጦታ ናቸው። ቀን የእግዚአብሔር ስጦታ ነው። ህይወት የእግዚአብሔር ስጦታ ነው። እስትንፋስ የእግዚአብሔር ስጦታ ነው። በእያንዳንዱ ቀን ፕሮቫይድ የሚያደርገን ነገር የእግዚአብሔር ስጦታ ነው። ያሉን ነገሮች በሙሉ የእግዚአብሔር ስጦታዎች ናቸው። ቅዱስ ጳውሎስ ልስጥራን በምትባል ቦታ ሲሰብክ በሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ አሕዛብ ስለሆኑ ለእነርሱ የነገራቸውን ላንብብላችሁ። በሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አይተውም። ስንት ጊዜ ነው በልተን ጠጥተን ተደስተን የእግዚአብሔር እንዳልሆነ ያሰብነው? እውነት እግዚአብሔር ነው ለካ የሚሰጠው መብላትን፣ መጠጣትን፣ መደሰትን፣ መልካምን ስራ እየሰራ ዝናብን እያወረደ ፍሬን እየሰጠ ልባችንን በመብል በደስታ የሚሞላው ለካ እግዚአብሔር ነው። ሰጪ አምላክ። እኔ ከዛሬ ንባቦች መካከል አንዱ መዝሙር 104 ነው። ነፍሴ ሆይ እግዚአብሔርን ባርኪ ብሎ የሚባርክበት ምክንያት ግን ዘማሪው ፍጥረት እግዚአብሔርን የቸርች ብቻ እንዳታረጉት ተጠንቀቁ።
እግዚአብሔር የአንድ ሃይማኖት ብቻ አይደለም። እግዚአብሔር የፍጥረት ዓለም ሁሉ መጋቢ ነው። አዋፍትን ይመግባል፣ ዝናብን ያዘንባል፣ ወንዞችን ያፈሳል፣ በተራራ ላይ ያሉ እንስሳት አንተ እንዲያውም ፊትህን ስታዞር ይሞታሉ ይላል፣ ይጠፋሉ። ፊትህን ስታዞርባቸው፣ ፊትህን ስትመልስ ደግሞ እንደገና ደግሞ ህይወት ይዘራሉ። ህይወትን እየሰጠ የሚያኖረው ዓለምን እግዚአብሔር ነው። እግዚአብሔር ሰጪ አምላክ ነው። ክብር ለእግዚአብሔር ይሁን። የሆነ አንዳንድ ጊዜ እግዚአብሔር የሆነ ነገር ሰስቶ ይዞ እኛ ለማስለቀቅ መከራ እየበላን አይነት አቲቲዩድ ኖሯችሁ እንደሆነ እግዚአብሔር እየሰጠ ነው። መስጠት ይወዳል። ሊስን ወንድሞቼ፣ እግዚአብሔር መስጠት ይወዳል። ደስ ይለዋል። የሚሰጣ እንኳን ተጠይቆ ሳይጠየቅ የሚሰጥ አምላክ ነው። እንኳን ተጠምተን ሳንጠማ የሚያፈስ አምላክ ነው። እግዚአብሔር አምላካችን ሰጪ አምላክ ነው። በሐዋርያት ሥራ ምዕራፍ 17 ላይም ቅዱስ ጳውሎስ አገን ሐዋርያት ሥራ ምዕራፍ 17 ደግሞ በአቴንስ ግሪክ ሐዋርያት ሥራ ምዕራፍ 17 ቁጥር 24 እስከ 28 ድረስ ያለውን አንብብላችሁ። ቁጥር 24 እስከ 28 ድረስ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እንዴት ደስ ይላል። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። ኦኬ፣ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና። ዋት? እርሱ ሕይወትንና እስትንፋስን፣ ኔክስት እስትንፋስ የእግዚአብሔር ናት። አሜን ብላችሁ ታንኪ ብትሉት ይሻላችኋል። ተሰፍራ የምትሰጥበት ጊዜ አለ። እስትንፋስ ሆስፒታል ገብተን መተንፈስ አቅቱን ለካ እሱ ነበር እንዴ ዝም ብሎ ይከፈልባታል። እሷ የሲሊንደር አምጥተው ትዝ ይላችኋል። አንዳንዶቻችሁ እኮ እንደዛ ሆናችኋል። ሲሊንደር ያመጡላችኋል፣ መተንፈስ ያቅታል። የእግዚአብሔር ስጦታ ናት። ሳንከፍል ሳይለጠፍብን ምናምን ሳይሆን ፕላስተር ሳይሆን ስንል ተመስገን ማለትን በጣም መልመድ መቻል አለብን። እስትንፋስን የሚሰጥ እግዚአብሔር ስለሆነ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ቁጥር 26 27 ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትን ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን፣ እንኖርማለን። የምንኖረው የምንንቀሳቀሰው ሕያውነትን እግዚአብሔር ስለሰጠን ተመስገን ነው። ይቺ ቀን የእግዚአብሔር ናት። እስትንፋሳችን የእግዚአብሔር ነው። ሕይወታችን የእግዚአብሔር ነው። እግዚአብሔር ሰጪ አምላክ ነው። ቸር አምላክ ነው። ቸር ነውና ምሕረቱ ለዘላለም ነውና እያለ እስራኤል ይዘምር ነበር። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር ሰጪ አምላክ፣ እግዚአብሔር ለጋስ አምላክ ነው። ያልተቀበልነው የለም። አንደኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ ስታነቡ ያልተቀበልከው የለም ይላል። ከተቀበልክ ደግሞ እንዳልተቀበለ እንዴት ትመካለህ ይላል። እኛ ያልተቀበልነው የለም። እግዚአብሔር ሰጪ አምላክ ስለሆነ ሕይወት የእግዚአብሔር ስጦታ ናት። እያንዳንዱ ብሬዝ የእግዚአብሔር ስጦታ ነው። ቀኖቻችን የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ ያልሆነ ነገር የለም። ኢቭን ወገኖቼ ሪኮግናይዝ አድርጋችሁ አመሰግናችሁ አላመሰግናችሁ ተፈጥሯዊ ብቃቶቻችን የእግዚአብሔር ስጦታ ናቸው። ተፈጥሯዊ ችሎታዎቻችን እግዚአብሔር ስጦታ። እኔ እግዚአብሔር አንዳንድ ጊዜ በሰማይ ሆኖ ፈገግ የሚለው የሚመስለኝ ይስቃል ስለሚል አንዳንዴ መዝሙር 2 ፈገግ የሚለው ሴኩላርና ስፒሪቹዋል ብለን ነገሮችን ስንለይ ፈገግ የሚል ይመስለኛል። ይሄ የራሳችን ዓለማዊ ሴኩላር እኛ ራሳችን ምን ፊዚክስ የኔ ችሎታ ነው እና ቸርች መጥቼ ስዘምር የእግዚአብሔር ነው። እግዚአብሔር ነው አእምሮን ሰጪ። እግዚአብሔር ነው የተፈጥሮ ስጦታዎቻችንን ብቃቶቻችንን የሰጠን። ታለንቶቻችን የእግዚአብሔር ስጦታ ናቸው። ሪኮግናይዝ የሚያደርጉ አሉ። ያንተ ስጦታ ናቸው ብለው የሚያመሰግኑ አሉ። አይ ዝም ብለው ለራሳቸው ለምን ነገር እያዋላችሁት ነው እንጂ ስጦታውን የሰጣችሁ እግዚአብሔር ነው። መሳሪያውን የሰጠን እግዚአብሔር ነው። ድምፅ የሰጠን እግዚአብሔር ነው። የሙዚቃ ታለንት የሰጠን እግዚአብሔር ነው። ለምን ክብር እያደረግነው ነው? ችሎታን የሰጠን እግዚአብሔር ነው። በተማራችኋቸው የትምህርት ፊልዶች ኢንትረስት የሰጣችሁ እግዚአብሔር ነው። ይህን ብታውቁት ይሻላችኋል። የተፈጥሮን ችሎታና ብቃትንም የሚሰጥ አምላክ ስለሆነ እግዚአብሔር ለመንፈሳዊ ለምንላቸው ነገሮች በቂ ሆኖ ሰጪ፣ ሴኩላር ለምንላቸው ሩቅ ሆኖ ታዛቢ አምላክ አይደለም። ሁሉን በሁሉ የሚሰራ እግዚአብሔር አምላክ ስለሆነ ታውቁታላችሁ። ዘጸአት 31 ላይ ቤተ መቅደሱ ሲሰራ እግዚአብሔር በመንፈስ ቅዱስ ስጦታ ሰጣለሁ አለ። በእርግጥ መቅደሱን ለመስራት ነው። ግን የሰጣቸው ስጦታዎች እኮ ሴኩላር ነው የሚመስሉት። ዓለማዊ የሚመስሉትን ችሎታዎች በመንፈስ ቅዱስ ሙላት ትሰጣለህ ይላል። ዘጸአት 31 አነብላችኋለሁ። ዘጸአት 31 ከ1 እስከ 6 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ዘጸአት 31 1 እስከ 6 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ከይሁዳ ነገር የሚሆን የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ ይላል። ሂኮል ባስልኤል ማለት ነው ለሆነ ስራ። ባስልኤልን በስሙ ጠርቼዋለሁ።
ምን እንዲያደርግ? በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት ይላል። ማመን ትችላለህ? እግዚአብሔር በመንፈስ ሞላሁት ምን እንዲያደርግ? በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት። ምን አይነት ጥበብ? የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ። ይሄ እግዚአብሔር ስጦታ ነው። በወርቅ በብር በናስ ቅርጻ ቅርጽ ብረታ ብረት በወርቅ ምናምን ይሰራ ዘንድ በመንፈስ ሞልቼዋለሁ ይላል። የእግዚአብሔር ስጦታዎች ናቸው። በወርቅ በብር በናስ ይሰራ ዘንድ፣ ለፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ። ድንጋይ ይቀርጽ ዘንድ እግዚአብሔር ይሰጣል። ድንጋይ ይቀርጽ ዘንድ፣ እንጨቱን ይጠርብ ዘንድ። ለመቅደሱ ስራ ነው፣ ግን እንጨት ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ ቀብቼዋለሁ ይላል እግዚአብሔር። ሂ አኖይንትስ ኢቭን የተፈጥሮ ችሎታና ብቃቶች የምንላቸው የእግዚአብሔር ስጦታዎች ናቸው። እግዚአብሔር ሲኖርበት ያስታውቃል የእግዚአብሔር ስጦታዎች ስለሆኑ። እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂስማይክን ልጅ ኤልያብን ሰጠው፣ ያዘዝኩትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑ ሁሉ ጥበብን አኖርኩ ይላል። ጥበብን አኖርኩ፣ ቀባኋቸው ለዚህ ስራ፣ ለቅርጻ ቅርጽ፣ ለብረታ ብረት፣ ለወርቅ ስራ፣ ለእንቁ ስራ፣ ለፈርጥ ስራ እንዲሆን። ጌታ ይመስገን። እግዚአብሔር አይወሰንም። እሺ፣ እግዚአብሔር አይወሰንም። የዕለት ተዕለት ህይወታችን የእግዚአብሔር ስጦታ ነው። ቀናችን የእግዚአብሔር ስጦታ ነው። ህይወታችን፣ እስትንፋሳችን የእግዚአብሔር ስጦታ ነው። ብቃቶቻችን የምንላቸው የእግዚአብሔር ስጦታዎች ናቸው። አመራርን ለምሳሌ ይሰጣል እግዚአብሔር። ሊደርሺፕ፣ ሴኩላር ሊደርሺፕ፣ አሜን። ሴኩላር የምንለው ሊደርሺፕ ሰጥቻለሁ ይላል እግዚአብሔር እኮ። ወንድሞች እናቶቼ፣ የዮሴፍ አምላክ ነው የምናመልከው። ለዮሴፍ በግብፅ ሰጠው ሊደርሺፕ ታለንት። ግብፅ የምትባል ሀገር ሴቭ ያደረጋት እሱ ነው። ራእይና ህልም ማየት ብቻ ሳይሆን ምን ማድረግ እንዳለባቸው ጥበብ አምጥቶ ትዝ ይላችሁ እንደሆነ look this is the way to do it። እነኚህን ዓመታት እነኚህን 7 የችጋር ዓመታት የምንወጣው በዚህ መልኩ ነው ብሎ ፖሊሲ ያወጣ ማለት ነው። ለግብፅ ፖሊሲ ሰጣት እግዚአብሔር። አይገርምም? ዳንኤል የሚባል ማን ነው? ዮሴፍ የሚባል ሰውዬ በባርነት ተሸጦ የገባ አንድ ስደተኛ አገርን ሴቭ የሚያደርግ ፖሊሲ ያወጣ ማለት ነው። then ትዝ ይላችሁ እንደሆነ ፈርዖን ራሱ ሪኮግናይዝ ያደረገው ዘፍጥረት ምዕራፍ 41 ቁጥር 38 ላይ አለላችሁ። ዘፍጥረት 41 38 ላይ ለሎሌዎቹ ምን አላቸው ይላል ፈርዖን፣ በእውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? የእግዚአብሔር መንፈስ ፎር ሂም የእግዚአብሔር ሲል የመለኮት ያማለክት ሊሆን ይችላል የሚያስበው፣ ግን ይሄ ሳም ካይንድ ኦፍ ዲቫይን ስፒሪት ያለው ነው። እግዚአብሔር እንደዚህ አይነት ጥበብንም የሚሰጥ አምላክ ነው። ታለንቶቻችን ስጦታዎቻችን ናቸው። ዳንኤል ልክ እንደዚሁ ነው። ዳንኤልና ጓደኞቹ በባቢሎን ፖሊሲ አውጪዎች ነበሩ። በጥበብ የተሞሉ ነበሩ። ታውቃላችሁ፣ በፍልስፍና ጥበብ የተሞሉ ነበሩ። በስነ ጽሁፍ ችሎታ የተሞሉ ነበሩ። የማን ስጦታ ነው? የእግዚአብሔር። ዳንኤል ምዕራፍ 1 ቁጥር 17 እግዚአብሔር ለነዚህ 4 ወጣቶች በማንኛውም ስነ ጽሁፍና ትምህርት ይላል አዲስ መደበኛ ትርጉም፣ በማንኛውም ስነ ጽሁፍና ትምህርት ዕውቀትንና ማስተዋልን ሰጣቸው። ዕውቀትን፣ ስነ ጽሁፍንና ትምህርት ዕውቀትን ማስተዋልን ሰጣቸው። ዳንኤልም ማንኛውንም ራእይና ህልምን የመረዳት ችሎታ ነበረው ይላል። ማን ስለሰጠው? እግዚአብሔር ስለሰጠው። ህልምን መረዳት ብቻ ሳይሆን በስነ ጽሁፍ፣ በእውቀት፣ በፍልስፍና ስጦታን የሰጣቸው እግዚአብሔር ነው። በባቢሎን አውራጃ ከፍ ከፍ አደረጋቸው ይላል። እግዚአብሔር ለክብሩ ተፈጥሯዊ የሚመስሉ ስጦታዎችንና ብቃቶችን ሁሉ የሚሰጥ አምላክ ነው። እግዚአብሔር ሰጪ አምላክ ነው። ልቀጥል አላመናችሁም ወይስ? እግዚአብሔር ሰጪ አምላክ ነው። ትልቁን የመጨረሻ ስጦታ ደግሞ ሰጠን። ምን እግዚአብሔር የቆጠበው ምን አለ? ሰማይ ባዶ የሆነ እስኪመስል ድረስ አንጠፍጥፎ በእኛ ላይ ያፈሰሰው እግዚአብሔር አንድያ ልጅ ነበረው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንድያ ልጁን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። የመጥፋት ቻንስ ነበረን ማለት ነው። የመጥፋት ቾይስ ነበረን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ምን እስኪያደርግ በሉታ። ዮሐንስ 3:16 እንኳን የማያውቅ ሰው መኖር የለበትም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አንዴ በደንብ ነው እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ትልቁ ስጦታ፣ የመጨረሻው ስጦታ የጌታችን የኢየሱስ ክርስቶስ ስጦታ ነው። እግዚአብሔር አንድያ ልጁን ሰጠን። እግዚአብሔር ሰጪ አምላክ ነው። በእርሱ አማካኝነት የዘላለም ሕይወትን ሰጠን። የዘላለም ሕይወትን ሰጠን። ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እኔ በጣም እገረማለሁ። የጸጋ ስጦታ ሲባል አሁን የዘላለም ሕይወትን አስባችሁ ታውቃላችሁ? የጸጋ ስጦታ ሲባል እኛ ካሪዝማቲክስ እና ፔንቴኮስታልስ ዊ ቲንክ ኦፍ የፈውስ ስጦታ፣ ትንቢት የመናገር ስጦታ። የዘላለም ሕይወት ስጦታ ካሪዝማቲክ ስጦታ ነው ይላል።
የእግዚአብሔር የጸጋ ስጦታ የዘላለም ሕይወት ነው። ይህንን ታላቅ ስጦታ ቸል ማለት አይገባም። እግዚአብሔር ልጁን ሰጠን። እግዚአብሔር የዘላለም ሕይወት ሰጠን። ካሪዝማዊ ስጦታ ነው። እግዚአብሔር ሰጪ አምላክ ነው። ትልቁ ስጦታ ጌታችን ኢየሱስ ክርስቶስና የዘላለም ሕይወት ነው። ያልተቀበላችሁ ካላችሁ ተቀበሉ ፕሊስ። ስጦታ ስለሆነ ነው ተቀበሉ የምንለው። ሜቢ ኦንላይንም ትኖሩ ይሆናል። አሁን የዘላለም ሕይወትን ተቀበሉ፣ ጌታን ተቀበሉ ሲባሉ ሰዎች ግራ ይገባቸዋል። ተቀበሉ የሚባለው እኮ የኛ ስላልሆነ ነው። we're not guaranteed። የዘላለም ነገርን በራሳችን ከኖርን ጋራንትድ አይደለንም፣ ስንቀበል ነው። ለተቀበሉት ሁሉ በስሙ ለሚያምኑት ዮሐንስ 1:12 ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው? መጣላቸው፣ እንደገና ሰጣቸው። የልጅነት መብት የእግዚአብሔር ስጦታ ነው። የዘላለም ሕይወት የእግዚአብሔር ስጦታ ነው። ስለዚህ የጸጋ ስጦታን ከማየታችን በፊት ዋናውን የጸጋ ስጦታ ቸል ማለት የለብንም። ተፈጥሮ ሁሉ የእግዚአብሔር ስጦታ ነው። ከሁሉ በላይ ግን ኢየሱስ ክርስቶስ አንድያ የእግዚአብሔር ልጅ የእግዚአብሔር ስጦታ ነው። በእርሱ አማካኝነት የሚገኘው የዘላለም ሕይወት ደግሞ የእግዚአብሔር ስጦታ አምላክ የእግዚአብሔር ስጦታ ነው። እግዚአብሔር ስለ ስጦታው የተባረከ ይሁን። እኛ ተቀባዮች ነን ከእግዚአብሔር። እግዚአብሔር ምን አይነት አምላክ ነው? ሰጪ አምላክ ነው። ይህን ካልን መንደርደሪያ ነው። የእኛ ፎከስ ግን አሁን እግዚአብሔር ደግሞ የተለዩ ስጦታዎች ይሰጣል። ለሁሉ ሰው በተፈጥሯዊ መልኩ የሚሰጡ ሳይሆን የተለዩ ዩኒክ ስጦታዎችን ደግሞ ይሰጣል። እነሱ ነው ለማየት የምንሞክረው። ከዚህ የተለዩ አማኞችን ሁሉ እኔ this is my heart's cry ወንድሞች እናቶች፣ በጣም የልቤ ጩኸት ይሄ ነው። አማኞችን በአጠቃላይ ኢምፓወር የሚያረጉ እንዲያገለግሉ የሚያበቁ የተለየ ስጦታዎችን ደግሞ ይሰጣል። ስለ ቤተ ክርስቲያን መማራችን አይቀርም። ትምህርተ ቤተ ክርስቲያን ስንደርስ ስለ ቤተ ክርስቲያን ያለንን ፒክቸር ግን መቀየር በጣም ያስፈልጋል። ሰሞኑን የዓለም ዋንጫ ላይ ነን እና ያው እናያለን። በቴሌቪዥንም ስቴዲየም ገብተው የሚያዩ አሉ እና ደስ ይላል። ማሊያ በማሊያ ነው። ሰው ሁሉ ደጋፊ ነው የሆነ ቡድን። ከዛ ደግሞ የተወሰኑ ደግሞ ስታዲየም ውስጥ ገብተው 80,000 100,000 ትልልቅ ስታዲየሞች ውስጥ ገብተው ይደግፋሉ። ይሄ ሁሉ ግርግር 22 ሰዎች ሲጫወቱ ለማየት 22 11 ይጫወታሉ። እኛ እንደግፋለን። ሱፐርስታርስ ናቸው። ዋና እነሱ ናቸው። ዋና ናቸው ደግሞ እርግጥ ችሎታቸው በጣም ኃይለኛ ነው። ባይዘው እና መደነቅም አለብን። መገረም አንዱን አገኘሁት በድንገት ሰሞኑን ስታር የሆነ ተጫዋች ማለት ነው። ተገናኝተን መገናኘት ሳይሆን አገኘሁት በምን አቅሜ ግን በድንገት አንድ ኤሌቬተር ውስጥ ገባ ማለት ነው። ለካ እኔ ያለሁበት ቦታ ነው ያሉት ያ ቡድን እና በድንገት ኤሌቬተር ውስጥ ገባ እና በቲቪ ማቆይ ጎል የሚያስገባው ሰውዬ አጠገ አስደናቂዎቹ ይጫወታሉ። እኛ ከርቀት ሆነን እናደንቃለን፣ እንገረማለን፣ እንደነቃለን፣ በጣም እናደርጋለን። ጠቅላላችን ደጋፊና የምናጨበጭብ ነን። 22 ሰዎች ደግሞ ይጫወታሉ። ቸርች እንደዚህ መሆኗ እኮ በጣም የተወሰኑ ሰዎች መድረክ ላይ ወጥተው ልክ ኤሌቬተር ላይ ስንገናኝ እንደሚያስደነግጥ እያስደነገጥናችሁ አንዴ ልንቃ ምናምን እያላችሁ አንዳንዶቻችን እያገለገልን፣ አንዳንዶቻችን በጸጋ እየተገለጠ፣ አንዳንዶቻችን የሆነ ሱፐር የሆነ ስታር ፖዚሽን ለራሳችን ሰጥተን፣ አንዳንዶቻችን ቁጭ ብለን ተሳታፊ። እኔ እንኳን ተሳታፊ ነኝ የሚሉ ሰው እግዚአብሔር ከተሳታፊነት ያውጣችሁ። እንዴት ነው ተሳታፊ የአካል ብልት አላችሁ? ታዛቢ አሁን እግር ብትጠየቀው እኔ እንኳን አልፎ እከታተላለሁ። እንዴት ሆናለሁ ያላንተ እንዴ? አፍንጫን ብትጠይቀው እንደዛ ይልሃል። እጅ እግር እንደዛ ይልሃል። የአካል ብልት ውስጥ እኮ አካል ውስጥ እኮ ተከታታይ የለም። እግዚአብሔር እኮ የሰራ እንደ ስቴዲየም እንድንሆን እኮ አይደለም የሰራ። ጥቂቶች የሚጫወቱባት ሜዳ አይደለችም ቸርች። ምንድናት? ሁሉ በጸጋ ተሞልቶ የሚያገለግልባት። አንዴ እንመጣበታለን ከፈለጋችሁ። ኤፌሶን 4:11 ነው አሁን እኛ በጣም የምናውቀው። ከፍ ባለ ጊዜ ምርኮን ማረከ፣ ስጦታን ሰጠ። ምን አይነት ስጦታ? አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እና ሰው ሁሉ እነኝን ለማግኘት ነው መከራ የሚበላው። እንዴ ከምዕራፍ 4 ቁጥር 11 በፊት እኮ ምዕራፍ 4 ቁጥር 7 የሚባል አለ።
ለእያንዳንዳችን ጸጋ ተሰጠን የሚል ለእያንዳንዳችን አሜን ነው። ለእያንዳንዳችን ጸጋ አክቹሊ እግዚአብሔር ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎችን የሰጠው ኢቭን ጳውሎስ እዛው ቁጥር 12 ላይ የሚነግረን ቅዱሳን እንዲያገለግሉ ያስታጠቋቸው ዘንድ ነው። እንዲያውም እነኚህን አገልጋዮች እነኚህን መሪዎች እግዚአብሔር የሚያደርገው አስታጣቂዎች ናቸው፣ አሰልጣኞች ናቸው። ኢን ዋን ሴንስ አሁን ሶከር ላይ ስለሆነ በጣም አሪፍ ነው። አይ ቲንክ እግር ኳስ ላይ ስለሆነ እግር ኳስ ላይ በጣም እንዲያውም የማታየው አሰልጣኙን ነው። በጣም የማታየው አሰልጣኙን ነው። በጣም የሚታዩት ተጫዋቾቹ ናቸው። እግዚአብሔር ከኋላ ሆነው እንዲያስታጥቁ ኦር ከፊት መድረክ ላይ ወጥተን ቢሆን እንድናስታጥቅ ቅዱሳን እንዲያገለግሉ በልዩ ልዩ የጸጋ ስጦታ እንዲያገለግሉ የእግዚአብሔር የክርስቶስ የቤተክርስቲያን ሞዴል ይሄ ነው። ሶ አማኞች በአጠቃላይ ይህንን I really want you to get it አማኞች በአጠቃላይ እንድናገለግል ኢምፓወርድ ሆነን እንድናገለግል እግዚአብሔር በመንፈስ ቅዱስ የሚሰጣቸው ተአምራዊ ብቃቶች አሉ። ይሄ ነው ተአምራዊ ብቃቶች። ምን ማለት ነው? ከሰውየው ችሎታ ውጪ የሆነ ከተፈጥሮ ችሎታ ውጪ የሆነ በስልጠና ያልዳበረ እግዚአብሔር የሚያፈሰው ሱፐርናቹራል የሆነ ተአምራዊ ብቃቶችን እግዚአብሔር ይሰጣል። እነኚህ ዩኒክ ናቸው። እነኚህ ለአማኞች በአጠቃላይ ለአማኞች በሙሉ እስቲ ለአማኞች በሙሉ በሉ ለራሳችሁ እንደሆነ እንድታምኑ ለአማኞች በሙሉ አስታጣቂዎች አሉ። በነገራችን ላይ ይሄ ብዙ ጊዜ አንስቼላችኋለሁ። እዚህ ለምትመላለሱ ታውቃላችሁ። ግን ምናልባት መታችሁ ማታውቃላችሁ። ሁሉ ሰው ያገለግላል፣ ሁሉ ሰው የጸጋ ስጦታ ተሰጥቶታል፣ ሁሉ ሰው ተጫዋች ነው ስንል ሁሉ ሰው መሪ ነው ግን አይደለም። ይሄን የሚያምታቱ ሰዎች አሉ። እንደዛ ከሆነማ መሪ ነኝ መሪ አይደል። መሪዎች አሉ የሚያስታጥቁ። አጠቃላያችን ግን ሁላችን አገልጋዮች ግን ነን። ሁላችን እንድናገለግል መሪዎች ያስታጥቁናል። ሐዋርያት፣ ነቢያት ያስታጥቁናል። አስተማሪዎች ያስታጥቁናል። ወንጌል ሰባኪዎች ያስታጥቁናል። ምን እንዲሆን እንድናገለግል ያስታጥቁናል። እኛ ሁላችን አገልጋዮች ነን ጸጋን ተቀብለን። እነኚህ ተአምራዊ ብቃቶች ናቸው የጸጋ ስጦታዎች የሚባሉ። እግዚአብሔር የተለዩ የጸጋ ስጦታዎች ከመንፈስ ቅዱስ የሆኑ ተአምራዊ ብቃቶችን ይሰጣል። ለምን? አካል በሙሉ እንድታገለግል። እሱ ነው አንደኛ ቆሮንቶስ ምዕራፍ 12 ትንሽ ስለሱ ለመናገር እንሞክራለን። እግዚአብሔር ስጦታን የሚያፈስበት ዘመን ያርግልን። ቸርች ከሰውኛ አሰራር ሞር እየራቀች ወደ መንፈስ ቅዱስ አሰራር የምትገባበት ዘመን እንዲሆን ሰውኛ አሰራር ከሰው ችሎታ በላይ ከሰው ብቃት በላይ የጸጋ ስጦታን በሰው ብቃትና ችሎታ ከሚተካ አስተሳሰብ መጠበቅ አለብን። ለቸርች ሂር የመንፈስ ቅዱስን ስጦታ በሰው ችሎታ የሚተካ የሰው ችሎታ አይናቅም የእግዚአብሔር ስጦታ ስለሆነ። የጸጋ ስጦታ ግን ሌላ ነው። እግዚአብሔር በጸጋ ስጦታ ቢሞላን ነው የሚሻለው። የቸርችን አሰራር በጸጋ ቢሞላት ትንቢት ቢኖር፣ ፈውስ ቢኖር፣ ታምራት ቢኖር፣ መናፍስትን መለየት ቢኖር፣ ጥበብን መናገር ቢኖር፣ ዕውቀትን መናገር ቢኖር ነው የሚሻለን። በመንፈስ ቅዱስ ብንመራ ነው የሚሻለን። በጸጋ ስጦታዎች ብንሞላ ነው የሚሻለን። የጸጋ ስጦታዎች ባለጠጎች ብንሆን ነው የሚሻለን እንጂ ድርጅታዊ አሰራር እያረግናት የመንፈስ ቅዱስን ምሪት በስልታዊ እቅድ እየተካን ስትራቴጂክ ፕላን እየወረስን ከዓለም ባጀት ስንት ነው? ወጪ ስንት ነው? ስንት ነገር አለ? በስንት በአቅም ተንቀሳቅሳ ነው እንዲህ ዓለምን የወረሰችው ሐዋርያት ሥራ ላይ ያለች ቤተክርስቲያን። በአቅም ቢንቀሳቀሱ ሮማ የሚያክል ኤምፓየር ላይ የወንጌል ባንዲራ ይውለበለብ ነበር። በገንዘብ አቅምና በሰው ችሎታ አቅም ተንቀሳቅሰው ነው ዓለምን የወረሷት። ወንድሞች እናቶች ከተኪነት እግዚአብሔር ይጠብቃችሁ። ከዚህ በፊትም ተናግሬያለሁ፣ አሁንም ደግሜ እናገራለሁ። it's very dangerous የእግዚአብሔር ጉብኝት ከተለያት ቤተክርስቲያን ባዶ ህንጻ ትሆንና ቱሪስት የሚጎበኛት ትሆናለች። የእግዚአብሔር ጉብኝት ነው የሚያስፈልገን። ሱፐርናቹራል ነው የሚያስፈልገን። አምልኳችንን የሚያሞቅ ያላሰብነውን የሚያስጸልይ ወደ አላሰብነው አይነት ነገር የሚወስድ ስሜታችንን የሚነካ እንጂ በሰው መዋቅርና በሰው አሰራር ብቻ ገና ግማሽ ሰርቪስ ላይ የሚያስተኛ ነገርም እኮ ልክ አይደለም። የሆነ ነገር እኮ ያስፈልጋል። ላይፍ ጊቪንግ ስፒሪት ያስፈልጋል። መነቃቃት ያስፈልጋል። መነሳሳት ያስፈልጋል። ስህተትን ስንቃወም መጠንቀቅ ያለብን ይሄ ነው። ስህተትን ስንቃወም ግን የመንፈስ ቅዱስ ኢምፓወርመንት አይ ካንት ዱ ኢት ያለ መንፈስ ቅዱስ አይ ካንት ዱ ኢት ማረጋውን ላረጋ አልችልም ነበር ተምሬው አይደለም። እኔ እኮ ስንቴ ነገር ስለኔ እንዳይሆን እኮ ነው ብዙ ማናገረው።
all about me እንዳይሆን ተምሬ አይደለም መናገር፣ ተምሬ አይደለም ማስተማር። አልችልም ነበር፣ በእያንዳንዱ ሴሽንም አልችልም። የመንፈስ ቅዱስ ነገር እኮ ነው። ትንቢት የሚናገረው በመንፈስ ቅዱስ ነው የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል አይደል እንደሚለው ጴጥሮስ። እግዚአብሔር በሚሰጠን ኃይል ካላገለገልን፣ ሳምሃው ካልተነዳን፣ ሳምሃው ሱፐርናቹራል ማኒፌስቴሽንስ ከሌሉ፣ ሳምሃው ሰርፕራይዝ ነገር ከሌለ፣ ሳምሃው በመንፈስ ሙቀት መሄድ ከሌለ፣ ሳምሃው እግዚአብሔር ወደዚህ ልሄድ ነበረ አሁን የሚያስብል ነገር አያስፈልገንም እንዴ? ስትራቴጂክ ፕላን ብቻ ነው እንዴ ቸርችን የሚመራት? ተነስቼ ወደዚህ ልሄድ ነበረ መንፈስ ቅዱስ ከለከለኝና ወደዚህ ሄድኩ ይላል ጳውሎስ። አሁን እኛ እናረጋታለን እንዲናገረን እንኳን። አንድ ጊዜ እኛ ቤተክርስቲያን ፕሬዝዳንታችን ስላሉ ያው በሳቸው ፊት ነው ኮንፌስ የማደርገው። የጠቅላላ ጉባኤ ላይ ተሰብስበን መሪዎቻችንን እንመርጣለን። በየ4 ዓመት 5 ዓመት 4 ዓመት እንሰባሰብና መሪዎቻችንን እንመርጣለን። በአገር አቀፍ የሚመሩንም ማለት ነው። በቃ ሌላ የተሻለ መንገድ የለንም፣ እንመርጣለን። እንዲመሩናል። ጥሩ ጥሩ መሪዎችንም እግዚአብሔር ይሰጠናል። ግን አንድ ጊዜ የሰራሁትን እንትን የተናገርኩትን ኮንፌስ ለማድረግ ማለት ነው እኔና ጥቂት ወዳጆቼ ታዛቢ ሆነን የተገኘ ነው። ትልቅ ጉባኤ ነው፣ በጣም የተከበረ ጉባኤ ነው እና እኛ ታዛቢ ነበርና ከዛ ፕሮግራም መሪው ወጣና እንግዲህ በቃ እንጸልያለን። ቮት ልክ ሊጀመር ነው። ቮት ልንጀምር ማለት ሊጀመር ሲል አስጸለይን ማለት ነው። በጣም ጸለይን። ጌታ ሆይ አንተ የመረጥካቸውን አሳየን ብለህ ተናገርና አንተ የመረጥካቸውን አሳየን እና እኔ አሳይቶናል ሰማው ብዬ አምናለሁ። ግን ከዛ እየተጸለየ አጠገቤ ለነበረው ጓደኛዬ አሁን የእውነት ቢመጣና ሳውልና በርናባስን ቢል ካርዳችንን ኪሳችን ውስጥ እንከታል አልኩ ማለት ነው። እና ከዛ መጸለያችንን አቆመን ትንሽ ንስሐ መግባት አሁን ቢመጣ ናና ተናገረን ስንል እሺ ቢል እሺ ያላሰብናቸውን እንትናና ቢል ጉባኤያችን እሺ ይላል። ይሄ እኮ ነው ዘ ቻሌንጅ ኦፍ ቢንግ ኤ ፔንቴኮስታል። ጳውሎስ የአንጾኪያ ቤተክርስቲያን እሺ አለች። እያመለከች እየጸለየች ጌታ ሆይ አይዶ ነው ምን እንደጸለዩ ያመልኩ ነበር፣ ይጦሙ ነበር። ስለምን እንደሚጦሙ አላውቅም። ይጦሙ ነበር፣ ያመልኩ ነበር። እየጦሙ እያመለኩ መንፈስ ቅዱስ መጣና ሊስን ሳውልና በርናባስን ለጠራቸው ስራ ለዩ። እሺ ወደ ግራ እየሄድኩ ነበር፣ ወደ ቀኝ። እሺ ቆሮንቶስን ለቆ ሊወጣ ጳውሎስ ለቅቄ ይወጣል። ስደቱ በዛበት መከራው እና ፍሬ ብዙ አላየም። ሊወጣ ሌሊት በህልሙ እንዳትወጣ አለው። እንደዚህ ነው አገልግሎት ማለት። ወረቀት ብቻ፣ እቅድ ብቻ፣ ሳይንቲፊክ አናሊስ፣ ዓለማውያን ስትራቴጂክ ፕላን የሚያወጡላቸው አብያተ ክርስቲያናት እንዳሉ ሰምታችኋል። በምዕራብ ዓለም የሊደርሺፕ ኮርፖሬትስ ኮርፖሬት ወርልድ ተቃጥሮ ከኛ ጋር የሚሰሩ አብያተ ክርስቲያናት አሉ እና ለውጥ መጥቷል ምናምን ይላሉ። አሰራር ላይ ለውጥ ስላለ አዲሱን ለውጥ ልናስተዋውቃችሁ ነው ብለው ሜስ ይሆናል። በቃ የሚያወሩት ቋንቋቸው ራሱ ሌላ ነው። ሲኢኦ እና ምናምን ነገር ነው። ሜስ ይሆናል እና ድብልቅልቁን ያወጡታል። ከየት አገኛችሁት መሰል ባይብል ስጠብቅ አይ እንትን የሚባል ኮርፖሬሽን ሰርቶልን ይላል። ኮርፖሬት ስትራቴጂክ ፕላን አውጥቶልን ይላል። አይ ሄት መንፈስ ቅዱስ ሲመራን ነው የሚሻለው። እናንተን በጸጋ ቢሞላ ጥበብን ቢያመጣ እውቀትን ቢያመጣ ምሪትን ቢያመጣ ኢምፓወር ቢያረገን ፈውስን ቢያመጣ ስለምን ይሻላል? በጥበብና በእውቀት ብቻ ተሞልተን በስትራክቸር ብቻ ተሞልተን የመንፈስ ቅዱስ የጸጋ ስጦታ አሰራር የሌለበት የት እንደርሳለን? እነኚህ ታምራዊ መለኮታዊ ሱፐርናቹራል ብቃቶች ናቸው። ምን ናቸው? እንዴት ይሰጣሉ? ምናምን የሚለውን ሰሞኑን እናያለን። ግን ጥቂት ነገሮችን ልንገራችሁ። አማኞችን በሙሉ የተመለከቱ ናቸው። በነገራችን ላይ አማኞችን በሙሉ የሚለውንም I don't think we have an appreciation of that። በብሉይ ኪዳን ጌታችን ኢየሱስ ክርስቶስ መጥቶ ለኛ ኃጢአት ከመሞቱ በፊት መንፈስ ቅዱስ ይሰራ ነበር። ታውቃላችሁ? እስቲ የምታውቁ የመንፈስ ቅዱስን ስራ የት ነው የምናገኘው? መጀመሪያ ከዚህ በፊት እኮ ተምረናል። ስንት ላይ? ዘፍጥረት ምዕራፍ 1 ላይ ገና ጀነሲስ 1 ላይ ነው የምናገኘው ሲፈጥር። መንፈስ ቅዱስ በጣም ይሰራ ነበር፣ ግን በውሱን ሰዎች ላይ ብቻ ነበር የሚመጣው።
በውሱን ሰዎች በነ ሙሴ ላይ በሰባዎቹ ሽማግሎች ላይ ከሰባዎቹ ሽማግሎች ውጪ ሌሎች ትንቢት ሲናገሩ ሰምቶ ኢያሱ ተገረመ። ከመሪዎች ውጪ ማለት ነው። የተመደቡ መሪዎች አሉ። እነሱ በትንቢት ሲናገሩ አየና ከዛ ሌላ ሁለት ሰዎች ደግሞ ትንቢት ሲናገሩ አየና ለሙሴ ኧረ እነኚህን አስቆማቸው አለው። ለምን መሰላችሁ? ከተወሰኑት ውጪ አይቻልማ። በተወሰኑት ላይ ነበረ እና የሙሴ ጥማት በኢየሱስ ተመልሷል ብዬ አምናለሁ እኔ። የሙሴ ጥማት ትዝ ይላችሁ እንደሆነ ዘኍልቍ 11:29 ላይ ኢያሱን ተቆጣው እና ምን አለው? ስለኔ ቀንተህ ነው እንዲህ አለው። የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም መንፈሱን ቢያሳድርባቸው ምንኛ ደስ ባለኝ። አይገርም? ምንኛ ደስ ባለኝ። እግዚአብሔር በሕዝቡ ሁሉ ላይ መንፈሱን ግን ሊሆን አይችልም ነበር። ኃጢአት ስላልተወገደ አይሆንም ነበር። ምንኛ ደስ ባለኝ የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ የእግዚአብሔር ሕዝብ ሁሉ ቢናገሩ። እሱ ይሄ በሕዝበ እግዚአብሔር ላይ በሙሉ ወርዶ መንፈስ ቅዱስ ሱፐርናቹራል በሆኑ ስጦታዎች የሚሰራበት አሰራር የአዲስ ኪዳን አሰራር ነው። ይጠብቁት ነበር። ኢዮኤል ምዕራፍ 2 ቁጥር 28-29 ደግሜ ያነብላችኋለሁ። ኢዮኤል ምዕራፍ 2 ቁጥር 28-29 ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ የጠቀሰው ይሄንን ነው። ከዚህ በኋላ እንዲህ ይሆናል፣ በመጨረሻው ዘመን ማለት ነው፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። እስቲ ተመልከቱ ወገኖች፣ ወንዶችና ሴቶች አይታሰብም ነበር። አይታሰብም። ወንዶች እሺ፣ ነቢያቱ ወንዶች ናቸው። ካህናቱ ወንዶች ናቸው። መሪዎቹ ወንዶች ናቸው። ጥቂት አልፎ አልፎ እግዚአብሔር ብቅ የሚያደርጋቸው ነበሩ እንጂ ወንዶች ናቸው። በወንዶችም በሴቶችም ላይ አይታሰብም ነበር። ይመጣል ዘመን አለ እግዚአብሔር፣ በወንዶችና በሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሎቻችሁ ህልምን ያልማሉ፣ ጎበዞቻችሁም ወጣቶቻችሁ ማለት ነው ወጣቶቻችሁ ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። እሱ እኮ ነው ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ የጠቀሰው። እግዚአብሔር ያንን ዘመን አመጣ። በወንዶችና በሴቶች ባሪያዎቹ ላይ፣ በወጣቶች ላይ፣ በልጆች ላይ እግዚአብሔር ወርዶ የሚሰራበት አሰራር ውስጥ ነው ያለ ነው። አማኞችን በሙሉ ኢኩዊፕ በማድረግ ሱፐርናቹራል በሆነ መንገድ እግዚአብሔር የሚሰጣቸው ስጦታዎችን ነው የጸጋ ስጦታዎች የምንላቸው። ጥቂት ነገሮችን ላንሳላችሁ ስለሱ ጸጋ ስጦታዎች ቶሎ ቶሎ ብዬ። አንደኛ ባህሪያቸውን ትንሽ ምንነታቸውን ማለት ነው። ሁለት ነገር ባህሪያቸውን በተመለከተ ጸጋ ስጦታ ነው። አንደኛ መጽሐፍ ቅዱስ እዛው አንደኛ ቆሮንቶስ 12 ላይ እንድናነባቸው ነው የማስበው። አንደኛ ቆሮንቶስ 12 ላይ ሁለት ቃላትን ሃይላይት ማድረግ እፈልጋለሁ። ሶስተኛ አለ መግለጥ የሚል እሱን እንተው ግድ የለም። ሁለት ነገሮችን ሃይላይት አደርግላቸዋለሁ ባህሪያቸውን በተመለከተ። አንደኛ መንፈሳዊ ስጦታዎች ይባላሉ። መንፈሳዊ ስጦታዎች ይባላሉ። 12:1 ላይ ስለ መንፈሳዊ ነገርም የሚለው እንድታውቁ እወዳለሁ። ስለ መንፈሳዊ ስጦታዎችም ነው። እነኚህ ስጦታዎች ምን ስጦታዎች ናቸው? መንፈሳዊ ስጦታዎች ኒውማቲካ ይባላሉ በግሪክ። ኒውማቲካ ከኒውማ የሆነ ከመንፈስ የሆነ መንፈሳዊ ስጦታዎች ናቸው። ምን ማለት ነው? መንፈሳዊ ስጦታዎች ማለት ተፈጥሯዊ አይደሉም ማለት ነው። ተፈጥሯዊ አይደሉም። ለምሳሌ የልሳን የመናገር ስጦታ ካላችሁ የቋንቋ ችሎታ ስላላችሁ አይደለም ማለት ነው። these are supernatural ናቸው። እግዚአብሔር እንደው ያብዛልን። በጣም ሱፐርናቹራል ናቸው። በልምድ የተገኙ አይደለም። ኒውማቲካ ማለት እሱ ነው። በልምድ የተገኙ አይደሉም። በትምህርት የዳበሩ አይደሉም። ሱፐርናቹራል ናቸው። መንፈሳዊያን ናቸው። በሰው ችሎታና ልምድ የተገኙ አይደሉም። በሰው ብቃትም የተመሰረቱ አይደሉም። መንፈስ ቅዱስ የሚሰጣቸው ናቸው። ኒውማቲካ ናቸው። መንፈሳዊያን ናቸው። ባህሪያቸው አንዱ ይሄ ነው። ይሄ ምን ማለት ነው መሰላችሁ? እግዚአብሔር ወገኖቼ ከተፈጥሮ ችሎታችን በላይ ሊያረግ የሚችለውን ነገር መወሰን አይቻልም። ከገደብ በላይ የሆነ ነገርን ያረጋል እግዚአብሔር። ከገደብ ውጪ ስጋዊ ማንነታችንና ችሎታችን ከገደበው በላይ መስራት ይችላል። ለምን? የጸጋ ስጦታዎች መንፈሳዊያን ስለሆኑ ኒውማቲካ። ሁለተኛ ሌላው ቃል ግን የሚጠቀምበት መጽሐፍ ቅዱስ የጸጋ ስጦታዎች ይላቸዋል። የጸጋ ስጦታዎች አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው። የጸጋም ስጦታ the power of the word is የጸጋም ግሬስ ጊፍትስ ናቸው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይም አንዳች የጸጋ ስጦታ ይወርድባችሁ ይላል ጌታችን እስኪመለስ ድረስ። ባይ ዘ ወይ አንዳች የጸጋ ስጦታ
የእርሱን መመለስ ስትጠባበቁ፣ የጌታችንን መመለስ ስትጠባበቁ አንዳችም የጸጋ ስጦታ አይጎድልባችሁም። የጸጋ ናቸው። ካሪዝማታ ይባላሉ። ካሪዝማታ ይባላሉ በግሪክ። ካሬስ ግሬስ፣ ጸጋ ጸጋ። አንዳችም የጸጋ ስጦታ አይጎድልባችሁ። እኔ በነገራችን ላይ አይ ላቭ ዚስ እና ላሳድራችሁ ስለምችል ቶሎ ማረፍ አለብኝ። ቴምፕት ያደርገኛል ሁልጊዜ ብዙ ማውራት እዚህ ላይ። የጸጋ ስጦታ ማለት እንደ ቃሉ ነው። የጸጋ ነው። መሰረቱ ጸጋ ነው። ጸጋ ምንድን ነው? እሺ እኔ እህት ነፃ ስጦታ ነው። ታንክ እግዚአብሔር ይባርክ። ነፃ ስጦታ ነፃ ስጦታ ነው። በነፃ የተሰጠ ነው። ደስታ አለው ውስጡ። ካሬስ በደስታ የተሰጠ ነው። ግን ሌላ ደግሞ አለችው አብሮት። ስለ ተቀባዩ የሚናገረው ለማይገባው ለማይመጥን ሰው ማለት ነው። ጸጋ ማለት ለማይገባው ሰው፣ ኳሊፋይ ለማያደርግ ሰው። አሁን ለምሳሌ እግዚአብሔር በጸጋ አዳነን እንላለን። ምን ማለታችን ነው? ተናገሩ። አይገባንም ነበር። የዘላለም ሕይወት የጸጋ ስጦታ ነው። ምን ማለት ነው? አይገባንም ነበር። we don't qualify። ለዚህ ነው ይገባናል ማንለው። መጨረሻ ላይ ይገባል ምንለው እሱ ነው ያዳነን። በደምህም ነው። በደምህም ከነገር ከቋንቋ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት አደረካቸው። በደምህ እሱ ነው የመጠነው እንጂ እኛ አልመጠንም። እኛ ስለመጠነን አልተሰጠንም። ምን ማለት ነው? we don't qualify። የጸጋ ስጦታ ስለ ተቀባዩ ሰውዬ ምን ይናገራል? ይህ ሰውዬ አይገባውም ነበር ግን በቃ ደስ አይልም። ለዚህ እኮ ነው ወገኖቼ በጸጋ ለማገልገል የተለየ ሰው መሆን እንደሌለባችሁ ታውቃላችሁ። እንደዚህ አላላችሁም ሁላችሁ? አንድ ቀን ጥርት ያለ ህይወት መኖር ስጀምር እግዚአብሔር የጸጋ ስጦታ ይሰጠኛል ብላችሁ እየጠበቃችሁ ስለሆነ እናንተም ጥርት ያለ አትኖሩም። ሳትቀበሉ ማለፋችሁ ነው። it's for us። ለእንደኔና ለእናንተ አይነት ደካሞች ለመሰላችሁ የጸጋ ስጦታ የጸጋ መሆኑን መረዳት እግዚአብሔር ሲሰራባችሁም ክብር ለመስጠት ይመቻል። ብቃት እንዳለኝ ካሰብኩ እንደ ዘመኑ አገልጋዮች ነው የምትሆኑት። የዘመኑ አገልጋዮች በጸጋ የሚያገለግሉ አሁን ራሱ ካኳኋናችን ጀምሮ በጣም የምንመጠን አንመስልም። ስለመጠንኩ የተሰጠኝ አረማመዳችን ራሱ ይቀየራል። አነጋገራችን ይቀየራል። we think at least we pretend። እኛ እኮ ያውቀዋል እኮ ውስጣችን እኮ ያውቀዋል። we pretend በብቃታችን በእኛ ማንነት ዩኒክ ሰዎች ስለሆነ አይ የጸጋ ናት። የጸጋ የኛ አይደለችም። በእኛ ችሎታ፣ በእኛ ብቃት፣ በእኛ የጸጋ ስጦታ ማለት ነው። ሰውየው ሲያገለግል ስታይ ዋው ማለት ያለብን ወደ መንፈስ ቅዱስ። ምን አይነት አስገራሚ አምላክ! ምን አይነት አስደናቂ ስጦታ ነው! በሰው እንደዚህ ይሰራል። በተራ ሰው እኔ እኮ ያው እዚህ የማታውቁት ኢሉስትሬሽን የለም። የኔ ሁሉን ታውቁታላችሁ። ምናልባት እናንተ ጠቆም ባረጋችሁ እናንተ ትናገሯቸዋላችሁ። አንዳንዶቹን ስለ ጸጋ ስጦታ ሳስተምር እኮ አንስቻታለሁ። በእንትን አሁን አንድ ሰው በሚያስደንቅ አይነት ካዲላክ መኪና ቢገባ እዚህ ግቢ እዚህ ከቆሙት መካከል ካዲላክ መርሴዲስ አስደናቂ በቃ ታይቶ የማይታወቅ አይነት መኪና ዞር የሚያሰኝ ማለት ነው። አሉ እኮ ዞር የሚያሰኝ አሁን ይቆማሉ። ግን በጣም ዞር የሚያረጋ አይነት በጣም ዞር በሚያረጋ አይነት ቢገባ ዋው ልጆቻችንም እኛም ራሱ መዞራችን ከዛ ታርጋውን ስታይ 4 ቁጥር ብሎ ቢጀምር በ4 ቁጥር ኮድ ቢሆን ከዛ እኮ ዋዋችን ይቀየራል። ዋው ምን አይነት መንግስት ነው እንደዚህ መኪና የሚሰጥ ለሰራተኛ? ተቀየረ ሰውዬው። መጀመሪያ ዋው ምን ቢሰራ ይሄ ሰውዬ ሀብቱ ምን ቢሆን ብለን ሰውዬውን ለማድነቅ ስንል ታርጋዋ
I'm for. I'm code for. So you just say, ምን አይነት ባለጠጋ መንግስት ነው? ወደ መንግስቱ ይዞራል ማለት ነው። ወንድሞች እናቶቼ በፈውስ በታምራት በድንቆች በትንቢት ምናምን እግዚአብሔር ሲጠቀምብን ዋው ስንል ዞር ብለህ ብታያት ጸጋ ነኝ ትላለች። ቁጥር 4 ነኝ እኔ የእግዚአብሔር መንግስት ነኝ በኢየሱስ የቸርነቱ ስጦታ ነኝ። I am for ማለት አይቀርም እውነት my code is number 4 ናት። አስደናቂ ትንቢት ሲመጣ ኦር አስደናቂ ትምህርት ስንገልጥ ኦር የሆነ ልሳን ቢመጣ ኦር ሽባው ቢተረተር እዚህ እና ሰውዬው ዋው ስትል number 4 አድንቅ ሰጪውን እንጂ በእኛ ላይ የተመሰረተ ክብር ለእግዚአብሔር ይሁን። the right motive ቢኖር በጣም ጥሩ ነው። የጸጋ ናቸው አይመጥኑም። ሌላ ነገር ደግሞ የሚናገረን የጸጋ መሆናቸው አንዳንድ ጊዜ የሚያገለግሉ ሰዎች ላይ የተለየ ህይወት ኤክስፔክቴሽን አለን እኛ የሚያገለግሉ ሰዎች ላይ በጣም የተለየ ነገር በጣም አንተ እንደዚህ ያገለግልክ እንዴት እንደዚህ ይላል እንዴ ኑሮን መኖር ያለብን የጌታ ልጆች ስለሆነ ብቻ ነው። አገልግሎት ማይጸጋ ነው። ኑሮዬን አሻሽዬ መቀበለው አይደለም። ሰው በእግዚአብሔር ፊት በፈሪሃ እግዚአብሔር መኖር ያለበት ሲያገለግል አይደለም። በፈሪሃ እግዚአብሔር መኖር ያለበት ሁሉ ጊዜ ነው። የተለየ ጸጋ ስላለው ሰው የተለየ ኤክስፔክቴሽን አለ። እሱ እንዴት ትንቢት እየተናገረ እንዴ የጸጋ ናቸው እኮ ማይ ፍሬንድ። እንደዚህ ማባው እኔ በጣም እኮ የሚገርመኝ አንዳች የጸጋ ስጦታ አይጎድልባችሁም የተባሉት የቆሮንቶስ ምዕመናን መሆናቸው ደስ ይለኛል ሳስበው። እውነት የገላትያ ቢሆኑ ስርዓት አስጠባቂ ስለሆኑ እነሱማ ታዲያ በጣም ይገባቸዋል እንጂ ታዲያ አይጎድልባቸው። የገላትያዎች እንደውም ምስጋና የለውም። አንብቡ ሄዳችሁ አብዛኞቹ ሳይሆን የጳውሎስ መልእክቶች በሙሉ ምስጋና አላቸው። እምነታችሁ በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል፣ አመሰግናችኋለሁ። የእናንተ ፍቅር እንደዚህ ስለሆነ እምነታችሁ በጣም ስለበረታ ፍቅራችሁ ምንትን ስለሆነ በጣም ምስጋና ቢስ ገላትያ እንደሆነ ታውቃለህ። ሰላምታ ያቀርብና ያለ ምንም ምስጋና ቀጥታ ማነው አዚም ያደረገባችሁ ምናምን ብሎ ነው የሚጀምረው። አስደንጋጭ ነው። ግን በስጋ ስታቸው ስነ ስርዓት የጠበቁ የጸጋ ስጦታ አይጎድልባቸው። ቆሮንቶስን እንዴት ቆሮንቶስ ናት። ውስጧ ስትገቡ እኮ ማት ጉድ አለ። ጉዷን ዝም አይልም፣ ይገስጻታል። ስጋውያን ናችሁ ይላችኋል። ዓለማውያን ናችሁ ይገስጻችኋል። ፍርድ ቤት ሲጓተቱ ይገስጻችኋል። ዝሙትና ርኩሰታቸውን ቶለሬት አያደርግም። ጸጋ ስጦታ ስላለ በመካከላችሁ ምንም ችግር የለም። የጸጋ ስጦታ መኖርም የጽድቅ ምልክት አይደለም፣ የቅድስና ምልክት አይደለም፣ የኑሮ ኮምፕሮማይዝ አይደለም። ጸጋ ስለተገለጠ እንደልባችሁ ኑሮ አይላቸውም። የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ ስለሆናችሁ እናንተ ተለዩ ይላቸዋል። ከኃጢአት ሽሹ፣ ከዝሙት ራቁ የተባሉት እነሱ ናቸው። ይገስጻቸዋል፣ ሪቢውክ ያደርጋቸዋል። ግን ህይወታቸው እንደዛ ነው። በጣም ብዙ እነኚህን ክርስቲያኖች አንዳች የጸጋ ስጦታ አይጎድልባቸው በጸጋ ላይ የተመሰረተ ስለሆነ። ለምን መሰላችሁ ወገኖቼ? ማክሰኞም ስንጸልይ ሌላም ጊዜ ስንጸልይ ለተወሰኑ ለስፔሻል ሆሊ ፒፕል ሪዘርቭ የተደረገ እንዳይመስላችሁ። ለእኔና ለእናንተ አይነት ደካሞች እግዚአብሔር የሚሰጥ አምላክ ነው። ለምን? የጸጋ ስለሆኑ፣ ካሪዝማቲክ ጊፍትስ ስለሆኑ። ኒውማቲካ ናቸው፣ ከአእምሮ በላይ ከብቃታችን በላይ። ካሪዝማታ ናቸው፣ ከህይወታችን በላይ እግዚአብሔር የሚሰጣቸው ናቸው። ስለ ዓላማቸው ትንሽ ልናገርና ከዛ ዝርዝራቸውን አንብበን እንጨርሳለን። ለምንድን ነው እግዚአብሔር የሚሰጠው? ወዳጆቼ ልባችን እግዚአብሔር ይክፈትልን። ትክክለኛ ሞት አሁን እግዚአብሔር ጸጋ ስጦታ እንዲሰጣችሁ የምትጸልዩ ማለት ሰዎች ትኖራላችሁ አላችሁ። ስጠኝ ጌታ ሆይ በጣም ትክክለኛው ሞቲቭ መኖሩን እንጃ። ለመሰላችሁ በመንፈሳዊ ህይወት ውስጥ በአገልግሎት ውስጥ ትክክለኛን ነገር ትክክለኛ ላልሆነ ዓላማ መጠቀም ይቻላል። ትክክለኛ ነገር ትክክል የእግዚአብሔር ነገር እግዚአብሔር ጀንዊንሊ ጸጋ ሰጥቷችሁ ትክክል ላልሆነ ነገር መጠቀም ይቻላል። ሲሞን እኮ እንደዛ ነበር ጥያቄው። ምዕራፍ 8 ላይ ሐዋርያት ሥራ ምዕራፍ 8 ሊቸረችር እንደነበር ታውቃለህ። ሲሞናዊነት ይባላል ራሱ ስሙ። አሁንም ድረስ አለ። እነ ጴጥሮስና ዮሐንስ ሲጸልዩ ሰዎቹ በመንፈስ ቅዱስ ይሞላሉ እና ማለት ያይ እጅ ደግሞ እየጫኑ ነበር። እጅ ሲጭኑ በመንፈስ ቅዱስ ይሞላሉ ሰዎችና ጠንቋይ ነበር ሰውየው። ጌታን ተቀብያለሁ ብሎ ነው አጠገባቸው ያለው እና ሲያይ እቺ ነገር ታዋጣለች እና በጅምላ መግዛት እንደፈለገ ታውቃለህ። በኋላ ለችርቻሮ እና እስቲ እኔም ልግዛና ስጡኝ አለ። ሮንግ ሞቲቭ። ጸጋን ላገኝ ቢኮዝ ከገንዘብ ጥቅሙ
አንጻር፣ ከገንዘብ ጥቅም፣ ከሹመት አንጻር፣ ከክብር አንጻር። አሁን ቆሮንቶሳውያን ራሳቸውን ብቻ ነበር ኤዲፋይ የሚያደርጉት። ዓላማው የተሳሳተ ነበር። ለምንድን ነው እግዚአብሔር ስጦታዎችን የሚሰጠው? መንፈሳዊ ስጦታን ለምን ይሰጣል እግዚአብሔር? የጸጋ ስጦታን ለምን ይሰጣል? we have the right motive. አለን እኮ ጊዜ ትንሽ ነገር አንድ ሁለት ነገሮች እንገራችሁ ዓላማዎቻቸውን በተመለከተ ናው። የጸጋ ስጦታዎች መጀመሪያ ደረጃ ከዓላማዎቹ ከመሄዳችን በፊት መንገዱን ላሳያችሁ። የጸጋ ስጦታዎች ካሪዝማቲክ ጊፍትስ ኢየሱስን በማክበር ነው። እነኛ ዓላማዎች የሚፈጸሙት መንገዱ ኢየሱስን በማክበር ነው። የጸጋ ስጦታዎች የሚገለጡት ኢየሱስን ለማክበር ነው። ኢየሱስን በማክበር ነው። የጸጋ ስጦታዎች ማኒፌስት በሚያደርጉበት ቦታ ሁሉ ኢየሱስ በጣም አለ። ኢየሱስን ማክበር ነው። አየሩ በክርስቶስ እንዲሞላ ነው። ሰው ክርስቶስን እንዲፈራ ነው። የሚገለጠው ኢየሱስ ነው። ክርስቶስን በማክበር የሚሰሩትን ስራዎች ነው የምነግራችሁ። ግን መጀመሪያ ያው ዮሐንስ 16:14 ላይ ጌታችን እንዳለው ያ መንፈስ በመጣ ጊዜ እኔን ምን ያደርገኛል አለ። ተናገሩታ። ያከብረኛል፣ እኔን ያከብረኛል። ኢየሱስን ነው የሚያከብረው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 እስከ 3 ነው አንብቡ። ቬሪ ዲፊካልት ቴክስት፣ ግን ዋናው መልእክቱ ግን መጥፎ እንትን አይደለም፣ ከባድ አይደለም ለመረዳት። አንደኛ ቆሮንቶስ 12 1 እስከ 3 ላይ የሚጀምርላቸው ጳውሎስ የጸጋ ስጦታዎች መገለጥ ዝም ብላችሁ ይሄ ወደማይሰሙ አማልክት እየሄዳችሁ አሕዛብ ሳላችሁ አረማውያን ሳላችሁ እንደምትለማመዱት አይደለም። ዓላማ አለው ይላቸዋል፣ ያስታውሳቸዋል። ምክንያቱም ቤተ ጣዖታት እየሄዱ የአጋንንትን ጽዋ የአጋንንትን አምልኮ አንደኛ ቆሮንቶስ ምዕራፍ 10 ፓርቲሲፔት ያደረጉ ስለነበረ ስፒሪቹዋል ማኒፌስቴሽን ለነሱ አዲስ አይደለም። ስፒሪቹዋል ማኒፌስቴሽን አዲስ አይደለም። እየሄዱ ፕራክቲስ ያደርጋሉ፣ ፓጋን ፕራክቲስስ እና ማኒፌስቴሽንስ ያያሉ። ይሄ ግን ዓላማ አለው፣ ዩኒክ ነው ይላቸዋል። ይሄ ዩኒክ ነው። ለምንድን ነው? ይሄ የመንፈስ ቅዱስ ስጦታ ሲገለጥ ማንም በመንፈስ ሲናገር ኢየሱስ የተረገመ ይሁን ሊል አይችልም። ማንም በመንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ደግሞ ኢየሱስ ጌታ ነው ሊል አይችልም ይላል። what is the formula here? he's saying ሰው በመንፈስ ሲያገለግል፣ ስለ ጸጋ ስጦታ ነው ኮንቴክስቱ። በመንፈስ ሲያገለግል አልቲሜት ዓላማው ኢየሱስ ጌታ ነው። ይሄ ነው። it's like ሰው ሲድንም ሲያገለግልም the ultimate motive is በመንፈስ ሲሆን ኢየሱስ ጌታ ነው። ምን ማለት ነው? የኢየሱስ ክርስቶስ ጌትነት፣ የኢየሱስ ክርስቶስ ሎርድሺፕ ማኒፌስቴሽን ነው ዋና መነሻቸው የጸጋ ስጦታ። የጸጋ ስጦታ ዓላማው ኢየሱስን ማክበር፣ ኢየሱስ ጌታ ነው፣ ክርስቶስን ማሳየት፣ የክርስቶስን ክብር ማሳየት ነው። ኔክስት ዊክ ትንሽ እመለስበታለሁ። የክርስቶስን ክብር በማሳየት የሚያደርጋቸውን ሁለት ነገሮች ላንሳላችሁ። የመንፈስ ቅዱስ ስጦታዎች፣ የጸጋ ስጦታዎች ዓላማ ምንድን ነው? we have the right motive። ሁለት ነው። አንድ የአካሉ መታነጽ ነው። የአካሉ መታነጽ ነው። አካሉን ያንጻል እግዚአብሔር፣ ይገነባል። የጸጋ ስጦታ ለግለሰብ መታነጽ ብቻ አይደለም። አንዱ ለግለሰብ ነው። በልሳን መናገር ለምሳሌ ግለሰብን ያነጻል። የጸጋ ስጦታዎች ግን በአጠቃላይ የተሰጡት የእግዚአብሔር ቤተ ክርስቲያን እንድትታነጽ፣ አካል እንዲታነጽ ነው። ቶሎ ላንብብላችሁ። አንደኛ ቆሮንቶስ 12:7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። it's for the common good። በጸጋ ስናገለግል አካሉ ቤተክርስቲያን ልክ የአካል ብልቶች ሲሰሩ አካል እንደሚታነጸው በጸጋ ቤተክርስቲያን ስትሞላ አካል ለመገንባት አንደኛ ቆሮንቶስ 12:13 ከዚህ በፊት አንስቼላችኋለሁ። አይሁድ ብንሆን የግሪክ ሰዎች ባሪያ አምጫዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠርተናል። አንድ አካል እንድንሆን in my opinion can be translated ለአንድ አካል ጥቅም በአንድ መንፈስ ተጠምቀናል። እሱ ነው አይ ቲንክ ኮንቴክስቱንም ፊት የሚያደርገው። አንደኛ ቆሮንቶስ 12 ለአንድ አካል ጥቅም፣ አካል እንዲገነባ ነው።
የጸጋ ስጦታ ራሳችንን ማነጫ ራሳችንን ማስከበሪያ ሳይሆን አካሉ ትታነጻለች። ለዚህ ነው አንደኛ ቆሮንቶስ 14 ላይ እንመጣበታለን እና ሜቢ ኔክስት ዊክ አንደኛ ቆሮንቶስ 14 ላይ በጉባኤ ስንሆን ከልሳን ይልቅ ትንቢትን ይመርጣል ጳውሎስ። ልሳን ቀንሱና ትንቢት ተናገሩ ይላል። ትንቢት ማለት ኢንተሊጀብል የሆነ በምንረዳው እናውራ ይላል። ምን ማለት ነው? ልሳን ካለ ይተርጎም፣ ካልተተረጎመ ግን በምንረዳው እናውራ ይላል። ዋና ዓላማው is አካሉ ጉባኤ ይታነጽ ዘንድ ነው። ጉባኤ ይታነጽ ዘንድ፣ ጉባኤውን ለማነጽ፣ ጉባኤውን ለመጥቀም። የጸጋ ስጦታን ለምን ይሰጣል እግዚአብሔር? አካሉን ለማነጽ። ሁለተኛ የጸጋ ስጦታ ሲገለጥ የማያምኑት መደረስ ነው ሌላው እግዚአብሔር ልብ። የጸጋ ስጦታ ማኒፌስቴሽን is የማያምኑ እንዲድኑ፣ የማያምኑ እንዲድኑ it's like ምልክት እንዲሆን በጸጋ ስጦታ የተሞላች ቤተክርስቲያንና በጸጋ ስጦታ የተሞላ አገልግሎት የማሳመን ጉልበት አለው። እግዚአብሔርን ሪል ያረጋዋል። እግዚአብሔርን የቅርብ ያረጋዋል። እግዚአብሔር ደግሞ የሩቅ አምላክ ብቻ ሳይሆን የቅርብ አምላክ ነው። እግዚአብሔርን የቅርብ ያረጋዋል። እግዚአብሔር ሲሰራ፣ እግዚአብሔር ሲፈውስ፣ እግዚአብሔር ተአምራት ሲያደርግ የልባቸው ሐሳብ ሲገለጥ ሰዎች ያምናሉ፣ ወደ ክርስቶስ ይመጣሉ። ልባችን መሆን ያለበት ስራና ሌሎችን አድን ነው። እግዚአብሔር ይሰራና ሌሎችን ያድናል። ወንጌል በኃይል የሚመሰክርበት ዘመን ያርግልን እግዚአብሔር። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4 በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። እንደን ቁጥር 5 ወንጌላችን በኃይልና በመንፈስ ቅዱስ፣ በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም። ቃል ብቻ ሳይሆን በመንፈስ ቅዱስ በኃይል ወደ እናንተ መጣ። አነብላችኋለሁ ጥቂት ጥቅሶች። ዊ ነው ኃይል ሲገለጥ ሰዎች እንዲያምኑ ነው እግዚአብሔር ሐሳብ። አንደኛ ቆሮንቶስ ምዕራፍ 14 እናንተ አንብቡት እሺ። ይሄን አንደኛ ቆሮንቶስ 14 22 እስከ 25 ድረስ ወይ ሜቢ ሌላ ጊዜ እናነሳዋለን። የጳውሎስ ጭንቀት እኔ ልቤን ይነካዋል። በጣም ይጨነቃል። ጭንቀቱ ምንድነው? ቆሮንቶሳውያን በጣም ሰልፍሽ ነገር ሳይሆኑ አይቀሩም። በልሳን ብቻ ነው የሚናገሩት። በጉባኤ ሆነው ራሳ አካን ኢማጂን ቁጭ ብለው በልሳን ብቻ ይናገራሉ። አይ ቲንክ ራሱን ያነጻል የሚለውም ሳይስማማቸው አይቀርም። የራሳቸው ነገር ይወዳሉ። የራሳቸው ሐዋርያ ፍለጋ መከራ ይበሉ አይደሉም? የራሴ ሐዋርያ የኔ የአጵሎስ ነኝ። የራስ በጣም ይወዳሉ። መብት በጣም ይወዳሉ። ለዚህ ነው ብር ተበድሮ መክፈል ያቃተውን ሰውዬ ፍርድ ቤት የሚያንጠለጥሉት። መብት ነገር ይወድ፣ የራስ ነገር በጣም የራሳቸው ነገር እና በቃ በራሳቸው ልሳን ዝም ብለው ያወራሉ። ታውቃለህ? ኧረ አይሆንም። በልሳን የሚናገር ራሱን ያንጻ። አይከለክልም። በነገራችን ላይ ልሳን አይከለክልም። እንመጣበታለን። ልሳን በጣም ጠቃሚ ነው። አምኖት አሸምደውታ በጣም ጠቃሚ ናት። ጥቅሟ ምንድን ነው ካላችሁ ግን ለእግዚአብሔር ይንገር ራሱ ሰውየው ጮክ ብሎ ከተናገረ ግን ይተርጎም ይላል። ለምን? ጉባኤ ይታነጽ ዘንድ ብቻ ሳይሆን አንደኛው ጉባኤ ይታነጽ ዘንድ፣ ሌላው ግን 2 ጊዜ ያነሳዋል። 2 ጊዜ የማያመን ሰው ቢገባ፣ ያልተማሩ ወይም የማያመን ሰው ቢገባ። በነገራችን ላይ ቤተክርስቲያን ፕሮግራሟን ስታስብ ይሄን ካላሰበች በጣም ወድቀናል። የማያምን ሰው ቢገባ የልቡ ሐሳብ ተገልጦ እግዚአብሔር በመካከላቸው ነው ብሎ ይሰግዳል ወይስ አብደዋል ብሎ ይወጣል? these are the two options። አብደዋል ብሎ ይሄዳል ወይስ እግዚአብሔር በመካከላቸው ነው ብሎ ይሰግዳል? እግዚአብሔር በመካከላቸው ነው ብሎ እንዲሰግዱ ማድረግ ነው የጸጋ ስጦታ አንዱ ዓላማ ነው። ዕብራውያን ምዕራፍ 2 ቁጥር 4 ስለ ጌታችን ኢየሱስ ክርስቶስ አገልግሎት ሲናገር እግዚአብሔር እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብረው መሰከረለት ይላል። በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስን በማደል መሰከረለት ወንጌል ሲሰበክ። ሮሜ ምዕራፍ 15 የምወደው ቴክስት ስለሆነ እሱን አንብቤላችሁ ጨርሳለሁ። ሮሜ 15 18 እስከ 19 ላይ ቅዱስ ጳውሎስ ስለ አገልግሎቱ ሳመሪ ሲናገር አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም ይላል። እግዚአብሔር አሕዛብ እንዲታዘዙ ዓላማው ይሄ ነው። አሕዛብ እንዲታዘዙ በእኔ ሰርቷል። እንዴት አድርጎ? በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አለ። ስለዚህ ወንጌልን ከኢየሩሳሌም ጀምሮ እስከ ልዋሪቆን ድረስ፣ ልዋሪቆን ማለት ሞደርን ዩጎስላቪያ ዩሮፕ ውስጥ ነው። ከኢየሩሳሌም ተነስቶ እስከ ዩጎስላቪያ ድረስ
ወንጌል ተሰበከ ይላል። ቢካዝ ኦፍ መንፈስ ቅዱስ እሱ በሰራው። ትንሽዬ ኩሬ ውስጥ ሆነን በሎካል ቸርች ውስጥ የሆነች ነገር መስራት እንችላለን። ሜቢ በራሳችንም ልናመጣት እንችል ይሆናል። ወንጌል ግን ከኢየሩሳሌም ተነስቶ ምስራቅ አውሮፓ ድረስ ሄዶ እንዲያናውጥ ግን የመንፈስ ቅዱስ ኃይልና ታምራት በጣም ያስፈልጋል። ሶ የጸጋ ስጦታዎች ማኒፌስቴሽን ዓላማ ምንድን ነው? ወንጌል ይሄዳል። የማያምኑ ሰዎች የልብ ሚስጥር ይገለጣል። የእግዚአብሔርን ቅርብነት ያሳያል። ፈውስና ተአምራት ይሆናል። አጋንንት ከሰዎች ይወጣሉ። የሰዎች የልብ ሀሳብ ይገለጣል። እግዚአብሔር ተአምራት ያረጋል። የማያምኑ እንዲያምኑ ያረጋል። ዛሬ 60 ዓመት 70 ዓመት አሁንም ደግሜ ለማንሳት ያህል ታሪክ ቆጣሪ ብቻ ከመሆን እግዚአብሔር ይጠብቀን። እዚህ ገባ የማይባልን የወንጌል እንቅስቃሴ ከጫፍ እስከ ጫፍ ያቀጣጠለው መንፈስ ቅዱስ ነው ብዬ አምናለሁ። የጸጋ ስጦታዎች ማኒፌስቴሽን ነው። ወጣቶችን ነካ እግዚአብሔር። በጅማ በአዋሳ በሐረር መምራ ማሰልጠኛ ውስጥ የነበሩ እዚህ ገባ የማይባሉ ወጣቶችን በመንፈስ ቅዱስ ለኩሶ አንዳንዶቹን ለአገልግሎት ጠርቶ በየቦታው እያዞረ ወለጋ፣ ቄለም ወለጋ፣ በሰሜን እስከ ኤርትራ አስመራ ድረስ አልጠፋ ያለ እሳት የሚል አንድ መጽሐፍ አለ። አንዳንዶቹ ባዮግራፊያቸውን መጽሐፍ ስለጀመሩ በጣም እግዚአብሔርን አመሰግናለሁ። አሁን ወደ ጌታ ሄዷል። እግዚአብሔር በጣም የተጠቀመበት ሰው ነው የጻፈው። ወንድማችን ዶክተር አሰፋ አለሙ ይባላል። ወጣት ፎቶግራፎቹ አሉ እዛ ውስጥ ስታዩ። ትልቅ ሆኖ ነው ይሄ፣ ሽማግሌ ሆኖ ነው የማውቀው ወደ ጌታ ከመሄዱ በፊት። ማይ ጉድነስ! ዩኒቨርሲቲና መምህራን ማሰልጠኛ ውስጥ የነበሩ የመንግስት ሰራተኞች የነበሩ ወጣቶችን እግዚአብሔር በመንፈስ ቅዱስ ነክቶ እነሱም ጌታን ሲቀበሉ ተአምራትን አይተው ነው። ሙታንን አስነስቷል እግዚአብሔር። ጆሮ ከፍቷል። አንብቡ መጽሐፉን ከፈለጋችሁ። አይን አብርቷል የብዙዎችን። አጋንንት ከሰዎች ይወጡ ነበር። ጅማ ሲያገለግል አሁን አንድ ቦታ ላይ ያስታከኝ፣ ጅማ ሲያገለግል በጣም የተነሱበት ቡና ቤቶች ነበሩ። ምክንያቱም የቡና ቤቶች ደንበኞች ቀነሱ። በኋላ እንደውም አንዲት እትዬ ንጋቷ ነው የሚባሉ የቡና ቤትን በጣም እዛ ፕሮስቲቲዩት ሲሰሩ ነበር። ከገጠር እያመጡ ትንንሽ ልጆችን ያሰሩ ነበር። የዛሬ ስለማነኩ እያሰሩ ነበር። እና እነሱ አጋንንት እየወጣላቸው፣ አንዳንዶቹ እንደውም ዝም ብለው መጥተው ከሰዓት በኋላ ቁጭ ይላሉ፣ ለምን እንደመጡ ሳያውቁ። እና አጋንንት ከነሱ ላይ ይወጣል፣ ጌታን ይቀበላሉ፣ ወደዛ ስራ አይመለሱም። ሪስቶርድ ይሆኑና እንትን ሲያደርጉ ደንበኛ መቀነስ ጀመረና እትዬ ንጋቷ ራሳቸው ተበሳጭተው ዋና አሳዳጁ ነበሩ። በኋላ ከብዙ ዓመት በኋላ 2000 ዓመተ ምህረት አሜሪካን ሀገር ይኖር ነበር። ከአሜሪካ ወደ ጅማ መጥቼ ሳገለግል እትዬ ንጋቷ ራሳቸው በጌታ ሆነው አገኘኋቸው ይላል። ራሳቸው ተበሳጭተው ይሄን ማን ሊያደርግ ይችላል? ይሄን እግዚአብሔር ካልሆነ ማን ሊሰራው ይችላል? ወይ ካገለገልን አይቀር አብሮን ይቁምና ያገልግል። ካገለገልን አይቀር ድንቅና ተአምራት ይሁን። ካገለገልን አይቀር ቀንበር የሚሰበር አገልግሎት ይሁን። ካገለገልን አይቀር እግዚአብሔር በድንቆችና በተአምራት የታጀበ አገልግሎት ያርግልን። ወንጌልን ያቀጣጠለው እሱ ነው። ወንድሞቼ እናቶች፣ የእውነት አንዳንዶቹ ባዮግራፊ ስለ ጻፉ ታሪካቸውን አንብቡ፣ ተማሩ። በጣም ብዙ ገጠሮችንና መንደሮችን እግዚአብሔር የደረሰ በመንፈስ ቅዱስ ጉልበት ነው። ቅርብ ጊዜ ወለጋ ውስጥ ስለነበረው አገልግሎት የጻፈው እነ መኩሪያ ሙልጌታ፣ ጋሽ መኩሪያ አለ ስቲል በህይወት እንዴ! ጋሽ መኩሪያ ኦ ማይ ጉድነስ ማለት ኤልያስና ኤልሳ የገቡ ነው ይመስል መንደር ውስጥ የነበረው ተአምራትና ድንቅ። እስከ አንዳንድ ሰፈር ውስጥ አንዳንድ ገጠር ውስጥ ሲሄዱ እዚያኛው መንደር እግዚአብሔር የሰራው ስለሚታወቅ ስለነበረ የታመሙ ልጆቻቸውን ይዘው ይጠብቋቸው ነበር። እንዴ ይጸልያሉ፣ ይፈወሳሉ፣ ተአምራት ይሁን፣ ቤተክርስቲያን ትተከላለች። ተቀጣጠለ ማለት ነው የወንጌል ሰው። እንዴ ይሄ እኮ ቀልድ አይደለም ወገኖች። እንደዚህ በቁጥር መብዛት እኮ ዝም ብለን እንደምንሳለቅበት እኮ አይደለም። በቁጥር በዛነ ኳሊቲ የለው ምናምን እንደምንለው እኮ አይደለም። እንዴ በጣም እኮ በደም የተገኘ ነው። በጣም ብዙዎች ዋጋ የከፈሉበት ነው። በጣም ብዙዎች ከእግዚአብሔር ጋራ በጣም ብዙ ትግል ውስጥ የገቡበት ነው። ህይወታቸውን የሰውበት ነው። ይሄ እኮ በቀላል የተገኘ አይደለም። ይሄ እኮ ሰው ሰራሽ አይደለም። ሰው ሰራሽ ሃይማኖት ውስጥ እኮ አይደለም ያለ ነው። ይሄ እኮ እግዚአብሔር ይሄ እኮ ሂስትሪ ነው። የፈረንጅ ቢሆን እኮ በጣም ብዙ ሪሰርች ፔፐር ተሰርቶበት ነበር። እኛ እኮ ባይብል ኮሌጅም ስንማር ፈረንጆቹን እያጠናን ብቻ ዝም ብለን ፔፐር ሰራን እንጂ ይሄን ብንሰራ እኮ በጣም ጥሩ ነበር። እነሱም የነሱን ያጠናሉ፣ እኛም የነሱን እናጠናለን።
እኮ ሐዋርያ ስራ ነው። እኮ ታምር፣ እኮ ድንቅ ነው። እንዴት ሆነ ነው መመርመር ያለብን። እንዴት ሆነ? የማይደፈሩ መንደሮች እንዴት ተደፈሩ? እንዴ አንዳንድ ቦታ ላይ የነበሩ ሃይማኖቶች እኮ የማይደፈሩ ነበሩ። እንዴት አረገው እግዚአብሔር? ሲምፕል በሆኑ ሰዎች፣ ባልተደራጁ ሰዎች፣ ገንዘብ ባልነበራቸው ሰዎች እንዴት እግዚአብሔር የጸጋ ስጦታ ነው። የጸጋ ስጦታ ማኒፌስቴሽን አንዱ ዓላማው የሰዎች መዳን ስለሆነ ወገኖቼ፣ የጸጋ ስጦታ ግን በዚህ ዘመን ያለንም መገሰጽ ያለብን ጸጋ ስጦታ ክርስቲያኑን ኢንተርቴን ለማድረግና some kind of entertainment industry ነገር መሰለን እኮ ሙቅታ ለመፍጠርና ዛሬ ስልክ ቁጥሯን ተነገ ወዲያ ያያቷን ስም እየነገርክ ቁጭ አድርገህ ኢንተርቴን ለማድረግ I don't think it's down there. Very selfish. ሰዎችን ለማስደነቅ በቃ ኢንፎርሜሽን ብቻ ነገር ሰዎችን ማስደነቂያና ወርዶ ገንዘብ ማባዣ ሲሆን ማየትም ይሄም ያሳፍራል። አሁን እኮ እኛ ጭንቀታችን እኮ እንደ ጳውሎስ እኮ ነው። አቢዩስ ሲሆን ማስተካከል እኮ ነው ጭንቁ። አቢዩስ ሲሆን ጠርጎ መጣል እኮ ቀላል ነው። ግን it's very much abused. እኔ በጣም ሞደርን የሶሻል ሚዲያን እንትን አይደለሁም፣ ግን አልፎ አልፎ የሚታየው ነገር በጣም ያሳዝናል። እንደዚህ ሆኖ አንዴ ምናምን ትላለህ። መንፈስ ቅዱስ መጫወቻ ማለት ነው። የመንፈስ ቅዱስ ነገር መጫወቻ፣ የጸጋ ስጦታ መጫወቻ፣ ኢንተርቴን ማድረጊያ። ዛሬ ደግሞ ላስደንቃችሁ፣ ዛሬ ጠዋት ደግሞ በሌላ ላስደንቃችሁ። ኢንተርቴንመንት አይደለም። የእግዚአብሔር ኃይል ተገልጦ እግዚአብሔር በመካከላቸው አለው ብሎ የሚያሰግድ የእግዚአብሔር ኃይል አለ። እሱ የሚመጣበት ዘመን እግዚአብሔር ያርግልን። ጸጋ ስጦታዎች ሲገለጡ አካሉ ትታነጻለች፣ ወንጌል ይሰበካል፣ ሰዎች ይድናሉ የሚል ነው። ዝርዝራቸው ኔክስት ዊክ እናየዋለን። ግን ፕሮባብሊ ቻርቱን ካወጣችሁልን ምንድናቸው ምናምን የሚሉትን ለማየት ሞክራለሁ። በጣም ብዙ ቦታ ላይ ተጠቅሰዋልና ሜቢ ኦብዘርቭ ካረጋችሁት ይበቃል። ኔክስት ዊክ ምን እንደሆኑ በጣም ለማየት እንሞክራለን። ሮሜ 12 ላይ የተወሰኑ ተዘርዝረዋል። ቁጥር 6 እስከ 8 ላይ ትንቢት መናገር፣ ማገልገል፣ ሰርቪንግ፣ ማስተማር፣ መምከር፣ መለገስ ለተቸገሩ በተለይ ማስተዳደር፣ እንዲሁም በጣም ያብዛል እንደዚህ አይነት ነገሮች። ማስተዳደር መምራት ማለት ነው። ምህረት፣ መርሲ ማድረግ። አንደኛ ቆሮንቶስ 12 ከ8 እስከ 10 ላይ የተወሰኑት አሉ። እነኚህ በደንብ ልናያቸው እንሞክራለን። የጥበብን ቃል መናገር፣ የእውቀትን ቃል መናገር በጣም ቢዩቲፉል ናቸው። ባይ ዘ ወይ ኑ ኔክስት ዊክ እሺ። በጣም ያስፈልጉናል። የጥበብን ቃል መናገር፣ የእውቀትን ቃል መናገር፣ እምነት፣ የመፈወስ ስጦታዎች፣ ታምራት ማድረግ፣ ትንቢት መናገር፣ መናፍስትን መለየት፣ ልሳን መናገር፣ በልሳን የተነገረውን መተርጎም። ምን አይነት ነገሮች ነው የቀሩብን? በጣም ትልልቅ ትሬዠርስ ናቸው። አንደኛ ቆሮንቶስ 12 28 እስከ 30 ላይ ያሉ የተወሰኑ ሐዋርያት፣ ነቢያት፣ መምህራን፣ ታምራት አድራጊዎች የሚላቸው አሉ። የመፈወስ ስጦታዎች፣ መርዳት፣ የማስተዳደር ስጦታ፣ ልሳን መናገር፣ በልሳን የተናገረውን መተርጎም። አንደኛ ቆሮንቶስ 13 ላይ የተወሰነ አለ ስለ ፍቅር ሲናገር ያነሳው ልሳን፣ ትንቢት፣ እውቀት፣ እምነት፣ መስጠት፣ ማካፈል and probably ሰማዕትነትም ራሴን እንደ እሳት መቃጠል አሳልፌ ብሰጥ በጣም ኮንትሮቨርሻል ነው። ትርጉሙ ምንድን ነው የሚል ለዛ ነው ጥያቄ ምልክት ያደረኩበት። ግን ከነ ጥያቄ ምልክትነቱ ይሄ ስጦታ ካላችሁ አንዴ ነው ፕራክቲስ የምታደርጉት ማለት ነው። ከዛ በላይ እየደጋገሙ አይሆንም። and then ኤፌሶን 4 ላይ ደግሞ ስጦታዎቹ ሰዎች ይሆናሉ፣ ብቃቶች ብቻ ሳይሆን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች። ቢዩቲፉል ጥቂቶቹን ለማየት እንሞክራለን። በተለይ አንደኛ ቆሮንቶስ ምዕራፍ 12ቶቹን ቁጥር 8 እስከ 10 ያሉትን እነኚህ ዘጠኙ የምንላቸው ድሮ 9 ብቻ ይመስሉን ነበር፣ በጣም ብዙ ናቸው። እነሱን በተወሰነ ደረጃ ለማየት እንሞክራለን። አንድ ሁለት ነገር ብቻ። ትልቁን ስጦታ ያልተቀበላችሁ ካላችሁ ትልቁን ስጦታ ተቀበሉ። ትልቁ ስጦታ የዘላለም ሕይወት ነው፣ ኢየሱስ ክርስቶስ ነው። ሌሎቻችን ግን with the right motive አንድ ነገር ብቻ ነግሬያችሁ ውጡ ወገኖቼ። በብርቱ ፈልጉ የሚል ቃል እንዳለ ታውቃላችሁ። ጸጋ ስጦታን በተመለከተ እስቲ የምታውቁ እጃችሁን አውጡ። ምን ማለት ነው በብርቱ ፈልጉ? እግዚአብሔር ከወደደ ያርገው ነው እንጂ በብርቱ ፈልጉ። መንፈሳዊ ስጦታን በተለይ ደግሞ ትንቢት መናገር ይላል። ትንቢት መናገር የሚለው በአንደኛ ቆሮንቶስ 14 ኮንቴክስት ነው እንጂ ሁላችን ትንቢት ደግሞ ብንናገር ማን አድማጭ ይኖራል? በአንደኛ ቆሮንቶስ 14 ግን ኢንተሊጀብል የሆነ ሰው የሚረዳው በጉባኤው ሲሆን ትንቢትን በጣም በብርቱ ፈልጉ። መንፈሳዊ ስጦታን በብርቱ ፈልጉ። ስጦታን የሚጠማ ህዝብ እግዚአብሔር ያርገን። እንጸልይ አጭር ጸሎት። ኔክስት ዊክ እንቀጥላለን። ምን አይነት ሀብት ነው! ምን አይነት ሀብት ነው! የመንፈስ ቅዱስ ሀብትና ትሬዠር ምን አይነት ሀብት ናቸው! በጣም ያስፈልጓታል። ሞደርን ቸርች ወገኖቼ በጣም
አጭር ጸሎት ነው የምንጸልየው። ትንሽ ደቂቃዎች አሉን፣ 15 ደቂቃ አለን። እስከ 2 ሰዓት ብዙ አንንቀሳቀስም ታውቃላችሁ። ወገኖቼ አንገቶቻችሁን ዝቅ አድርጉ። የእውነት ጸሎት ጸልየን ብንወጣ በጣም ደስ ይለኛል። በጣም የዓለማዊነት ነፋስ እየነፈሰ ነው ወደ ሀገራችን። በጣም የዓለማዊነት ነፋስ በጣም ወደ ቸርች ራሱ ቸርችን ዓለማዊ የሚያደርግ በሰው ቦክስ ብቻ እንድትኖር የሚያደርግ በሰው ዕውቀት ላይ ብቻ የተመሰረተች እንድትሆን የሚያደርግ አሰራርን በሰውኛ ብቻ የገደበ ለመንፈስ ቅዱስ ያልተከፈተ በጣም ሴኩላራይዝድ የሆነ ሪሊጅን እንድንፈጥር እግዚአብሔር አልጠራንም። አይሻሻልም። ወንጌል አይሻሻልም። ቃሉ አይሻሻልም። የጥንቷ ነው የምትሻለን። የጥንቷ እግዚአብሔር የሰራባት ያቺ ተአምራትና ድንቅ ነው የምትሻለና በብርቱ ፈልጉ ወገኖቼ። ማን ነው ዝም ብሎ ተራ ኑሮ ኖሮ መሞትን ያስተማራችሁ ወገኖቼ? ማን እንዴ? በልጅነታችን ወራት እኮ ስለተነገረን ነው አገልጋዮች ሆነን የቀረ ነው። ብቃት የነበረን ሰዎች እኮ አልነበርንም። እንዳመንን እኮ ነው የተነገረን ማገልገል እንደምንችል። እንዳመንን እኮ ነው የተጸለየልን ለጸጋ ስጦታ መነሳሳት። እንዴ ማን ነው ዝም ብሎ ስራ ሰርቶ መሞት ነው ያላችሁ? ማን ነው ዝም ብሎ ቤተክርስቲያን መከታተል ነው ያንተ ድርሻ ያለ? የኔ ወንድም ለምን ነው የማታገለግለው? ለምን ነው እግዚአብሔር የማያከታተልህ? እንዴ ጢሞቴዎስ የመሳሰሉ ሰዎች አረ እንደ እግዚአብሔር የተጠቀመው በጣም ትንንሽ ወጣቶችን ያውም የሆድ ህመም የነበረበትን መናገር የማይችለውን በውስጥ ያለውን የጸጋ ስጦታ እንድታነሳሳው እጅ በመጫን ማን ነው ወንድሞቼ እናቶቼ ተራ ምዕመናን ናችሁ ያላችሁ? እግዚአብሔር ተራ ምዕመን የለውም። እግዚአብሔር ተራ ሰው የለውም። እግዚአብሔር ተራ ምዕመን የለውም። ምንድናት ባንቺ ውስጥ ሊገልጣት የወደዳት እግዚአብሔር? what is that one thing or even 2 or 3? ምንድናት ባንተ ውስጥ ሊገልጣት የወደዳት? ህይወት ማለት ለሷን ኖሮ ማለፍ ነው ወገኖች። ምንድናት ከነኚህ ጸጋዎች ውስጥ እሷን በብርቱ መፈለግ፣ አገልግሎ ማለፍ፣ የሚተርፍ ህይወት። አረ ወገኖች እኛ ኢንዱስትሪያል ብቻ ለመሆን የተፈጠርን አይደለንም። ኢንዱስትሪያል ፕሮዳክቲቭ ብቻ እያመረትንና ጊዜን እየበላን እየጠጣን እየለበስን እንድንኖር this is not life. it's just that's a small part. that's a small part. ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ይሄ ነው ጀግንነት ማለት። ምንድናት የእግዚአብሔር ሐሳብ? ምንድናት ባንቺ ውስጥ እግዚአብሔር ሊያደርግ የወደደው? ምንድናት ባንተ ውስጥ እግዚአብሔር ሊያደርግ የወደደው? እኔ እግዚአብሔር ለኔክስት ወጣት አገልጋዮችን እንዲያስነሳ ጸልያለሁ። እውነት ዳንኤል መኮንን፣ መኩሪያ ሙልጌታ፣ አሰፋ ዓለሙ፣ ዘለቀ ዓለሙ፣ ቤተ መንግስቱ ምናምን እያለን ብቻ መኖር የለብን። እነዚህ ወጣቶች በጣም ያስገርማቸዋል ታሪካቸው። በጣም ያስገርማቸዋል። ማለት ወር very young people ነኝ ፒክቸራቸውን ሳይ በመጽሐፍቶቻቸው very young አዲስ አበባ እኮ በጣም ብዙ የእግዚአብሔርን እጅ አይታለች። ኦሊምፒያ አካባቢ ነጋሽ ዳኒ በሚያገለግሉበት ጊዜ አዋሳ እኮ በጣም ትልልቅ ታምራት ታይተዋል። በዛ እኮ ነው ወንጌል የሄደው። ያን ጊዜ እኮ ያመኑት እናቶቻችሁና አባቶቻችሁ አስደናቂ ታምራት በሕይወታቸው ተገልጦ ነው። ከማይድን ህመሞች የተፈወሱ አሉ። እንዳሁኑ ፈውስ የግርግርና የችርቻሮ አልነበረም። ሊቸረችሩት አልሞከሩም። ኑሯቸው የተመቻቸ አልነበረም። ፈውስ አልሸጡም፣ ዘይት አልሸጡም፣ ጨርቅ አልሸጡም። ፈውስ ግን ሰጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ሰጡ። ስለሰጡ አገሪቷን ተርን አረጓት። ኢንሲግኒፊካንት የነበረ ግሩፕ፣ ያን ጊዜ የነበረው ኮሙኒስት አስተሳሰብ ያሳድደው የነበረ ግሩፕ፣ ሊገድሏቸው ለሞት የሚፈለግ የነበረ ግሩፕ and look what the Lord has done. look what the Lord has done. look what the Lord has done. የሚቀጥሉት ልጆቻችንን እንዲቀባ ነው መጸለይ ያለብን። አሁንኛ የሚቀጥሉት ልጆቻችን የኛን ትራዲሽን ብቻ ይዘው እንዳይኖሩ፣ አጸላለይን ብቻ ኮርጀው እንዳይኖሩ፣ አዘማመርን ብቻ ኮርጀው እንዳይኖሩ፣ የሃይማኖት መልክ አላቸው ኃይሉን ክደዋል ከተባሉት መካከል እንዳይሆኑ
ደግሞ የሚቀጥሉትን እግዚአብሔር እንዲያስነሳ የሚያስቀጥሉትን ጄኔሬሽን ያለ ወንጌል ተስፋ የለውም። ኔክስት ጄኔሬሽን ያለ ወንጌል ተስፋ የለውም። እየመጣ ያለውን ማዕበል ሟርትን በሚውጥ ጉልበት ካልተነሳች ቤተክርስቲያን ትውልድ ይጠፋል። ሁሉን ቻይ የሚመስሉ ማሽኖች እየተፈበረኩ ባሉበት በዚህ በአርቲፊሻል ኢንተለጀንስ ዘመን ሰውን ከቴክኖሎጂ ከኤአይ ጋር ቀላቅሎ ሱፐር ሂውመን የመፍጠር ቴንደንሲስና ሳይንሶች በፍጥነት እየተራቀቁ በመጡበት በዚህ ዘመን ሪሊጅን እየተጫወትን አንችለውም። የሃይማኖትና የቸርች ጨዋታ ብቻ አይችለውም። We need the Spirit of God. Charismatic gifts. እግዚአብሔር አለ የሚሉ እግዚአብሔር አለ He's here የሚሉ He's here የልብን ሐሳብ ይገልጣል He's here ታምራት ያረጋል He's here የሞትን ቀንበር ይሰብራል He's here የሚሉ I want to pray for that. አዳዲስ እንግዶች ካላችሁ በየሳምንቱ እንደምናረጋው ወር ኦንላይን እየሰማችሁን ከሆናችሁ ትልቁን ስጦታ መቀበል ያርግላችሁ። ዛሬ እንዳትጠፉ እግዚአብሔር ልጁን ሰጥቷል እና ወደ ወንጌል ኑ። ጌታ ኢየሱስን ተቀበሉ። ታምራትን በሕይወታችሁ ያደርጋል። የዘላለምን ሕይወት ይሰጣችኋል። እና ከገሃነም ማምለጥ ፈልጋለሁ የምትሉ ካላችሁ ጸሎት ከፈልጋችሁ መጨረሻ ላይ ከቀራችሁ ይጸልዩላችኋል። ግን እዚህ ስልክ ቁጥር ያወጡላችኋል ስክሪኑ ላይ እዚህ ላይ ያለው ኦንላይንም አለ። እዚህ ስክሪኑ ላይ ያለ ቴሌፎን ነምበር ላይ ስማችሁን ቴክስት ካረጋችሁ እናገኛችኋለን፣ እናስተምራችኋለን። እና አዲስ ነኝ ጌታ ኢየሱስን መቀበል ፈልጋለሁ ካላችሁ just text your name እና እናገኛችኋለን። እግዚአብሔር ደግሞ በሕይወታችሁ ታምራትን ያደርጋል። ጥማቴ ይሄ ነው የምንል ብቻ ቆመን በእግዚአብሔር ፊት እንጸልይ። በልጆቻችን ላይ አዳዲስ ወጣቶች እንዲነሱ እግዚአብሔርን ለማክበር ራሳቸውን የሸጡ እንዲነሱ የኢየሱስን ጌትነት የሚያጎሉ አገልግሎቶች እንዲነሱ ትንሽ ተጠምተን እንጸልይ። 2 ሰዓት ሲሆን አንዳንዶች የቸኮላችሁ ልትወጡ ትችላላችሁ። ግን ሌሎቻችን በምንችለው መጠን ትንሽ ብንጸልይ በጣም ደስ ይለኛል። ግን መዝሙር ብቻ አትስሙ ወንድሞች እናቶች፣ ጸሎት ብቻ አትስሙ። ምንድናት የኔ ስጦታ? ምንድናት? እግዚአብሔር ሆይ በብርቱ ፈልጉ ማለት ለበጣ የላትም። በብርቱ ፈልጉ is not ለበጣ ነገር አይደለች። በብርቱ ፈልጉ ምንድናት? መጠማት ምንድናት? ጌታ ሆይ ልሳን መናገር ነው። በልሳን የተነገረውን መተርጎም ነው። ታምራት ማድረግን ነው። ፈውስ ነው። ዕውቀት መናገር ነው። ጥበብን መናገር ነው። ማገልገል ነው። መምራት ነው። what is it? እንዴት ያለ ጸጋ ሰው ይኖራል ወገኖቼ? እንዴት ሳያገለግል ይኖራል? እንዴት part of what is going on? እንዴት ስቴዲየም ውስጥ ገብተን ሳንጫወት ዘመናችን እንጨርሳለን? እንዴት ስፔክቴተርስ ሆነን እንጨርሳለን? we're not called to be spectators. ጥቂቶች እያገለገሉ እኛ ደጋፊዎች እንድንሆን አልተጠራንም። እና ጸጋን እንዲለቅላችሁ እግዚአብሔር እያሰባችሁ ለራሳችሁም ጸልዩ። የቸኮላችሁ ካላችሁ ቀስ ያላችሁ ልትወጡ ትችላላችሁ። ሌሎቻችን ተረጋግተን ትንሽ እንጸልያለን። ሳይኖረኝ
ለራሳችን አትተወን መንፈስ ቅዱስ ሆይ ለሰውኛ አሰራር አትተወን ድርጅታዊ መዋቅር ብቻ አትተወን ዓለማዊነት ሲወስደን ዝም አትበልን ጌታ ኢየሱስ ኦ የጥንቱ ኢየሱስ የአባቶቻችን አምላክ ባህሩን የከፈልከው አንተ አይደለህም ወይ በድንቆችና በተአምራት ወንጌል ከጫፍ እስከ ጫፍ ዓለምን ያጥለቀለቀው ባንተ አይደለም ወይ ለሰው ዕውቀት አትተወን በብርቱ ፈልጉ የተባለውን ይሄው በብርቱ እንፈልጋለን ጌታችን ስትሰራ ማየት እንወዳለን እግዚአብሔር አለ ቅርብ ነው እዚህ ነው ማለት እንወዳለን ታሪክ አውሪዎች መሆን አንፈልግም ጌታችን ሆይ ታሪክ ነዋሪዎች ነው መሆን እንፈልገው ደግሞ የሚቀጥለውን ፓርት ኦፍ ሂስትሪ ጌታ ሆይ ጠላት የመጨረሻው ዘመንም ስለሆነ በጣም በሚያስደንቁ ነገሮች የሚገለጥበት ዘመን ነው ከፊታችን ያለው የሰው መደነቂያ ሰው ሰራሽ ማሽን ይሆናል
የሰው መገረሚያ፣ የታምራት መገኛ ሰው ሰራሽ ማሽን ይሆናል። እና በቃልና በመረጃ ብቻ የሚደነቅ ትውልድ አይሆንም የሚቀጥለው ኔክስት ጄኔሬሽን። ዓለም ድንቅ ያለችውን ክብር የሚውጥ ሌላ ክብር አእምሮን ሁሉን ማርካለን ተብሎ እንደተጻፈ የሰው አእምሮ ያፈለቀውን የሚውጥ ሌላ ድንቅ ሰዎችን ዞር የሚያደርግ ጠላት በፍጥነት እየሰራ ያለበት ዘመን ነው። በጣም በፍጥነት በሰው ኃይል ሮጠን አንችለውም። በሰው ስትራቴጂ ሰርተን አንችለውም። ሪቫይቭ አድርገን አንድ ጊዜ እንደገና ሪቫይቭ አድርገን እንደገና ና ወደ ቸርችህ ጌታ ኢየሱስ ና ወደ ቸርችህ ና ወደ ቤት ያንተ ነበር ወስደነው ነው እኛ የሰው አድርገነው ነው። ና ወደ ቤት ና ወደ ቤት መንፈስ ቅዱስ ና ወደ መድረክ መንፈስ ቅዱስ ና ወደዚህ ፑልፒት ና ወደዚህ መድረክ ና ወደዚህ አዳራሽ ና ወደ ሚዲያችን ና ወደ አሰራራችን ና መንፈስ ቅዱስ። ድሮም የኛ አልነበረም፣ የስማችን የዝናችን አልነበረም። It belonged to you. It belonged to you. ልጆቻችን በማሽን የሚደነቁ ሳይሆን በአንተ የሚደነቁ እንዲሆኑ ና መንፈስ ቅዱስ። የሚጠባበቁ ኃይላቸውን ያድሳሉ ተብሎ ተጽፈዋል። እግዚአብሔር ጌታ ኢየሱስ ሆይ ይዋለን በፊት አንተን ተጠምተናለን፣ አንተን ተርበናለን፣ ዝናብህን ተርበናለን፣ ክብርህን ተጠምተናለን፣ ጸጋን ተጠምተናለን። ጌታችን ሆይ ቴክ አስ ቱ ዘ ሱፐርናቹራል ጌታ ኢየሱስ ወደ ሱፐርናቹራል ጌታ ኢየሱስ ከተፈጥሮ ነገር፣ ከተፈጥሮ ብቃት፣ ከተፈጥሮ ንግግር፣ ከተፈጥሮ ፕሮግራም፣ ከተለመደ ፕሮግራም የሚያወጣ ክብር ይምጣ በዚህ ምሽት ጌታችን። ሰብሮ የሚያወጣን ከልማዳችን ሰብሮ የሚያወጣን ከፕሮግራሞቻችን ሰብሮ የሚያወጣን ከማሽኖቻችን ሰብሮ የሚያወጣን ክብር ንስሐ እንገባለን ጌታ ኢየሱስ ሆይ በራሳችን ብቃት እንዳለን ያስመሰልንበትን ዘመን ይቅር እንድትል በትምህርታችን፣ በእውቀታችን፣ በገንዘባችን፣ በአደረጃጀታችን፣ በህንፃዎቻችን ጌታችን ሆይ እንደምንችል አስበን የተንቀሳቀስንበትን ዘመን ይቅር እንድትል ያለ እኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። በአንተ ነው ቀንበር የሚሰበረው። አቤቱ ጌታ ኢየሱስ ሆይ እና ምሕረት ይምጣ በዚህ ምሽት ለሀገራችን ቤተ ክርስቲያን ምሕረት ይምጣ ጌታ ኢየሱስ ሆይ በመንፈስ ጀምረን ደግሞ ወደ ራሳችን ዞር ያልንባቸውን ጊዜያት ደግሞ ይቅር በል ጌታችን። ደግሞ በመንፈስ ቅዱስ ስም እግዚአብሔር አምላካችን ራሳችንን ለማስከበር የሮጥንባቸውን እግዚአብሔር አምላክ ሆይ ለራሳችን ገንዘብ፣ ለራሳችን ጥቅም፣ ለራሳችን ፖዚሽን፣ ለራሳችን ፌም የሮጥንባቸውን ያለ እግዚአብሔር ፍርሃት ጸጋን ለመለማመድ የሞከርንባቸውን ጊዜያት ይቅር በል ጌታችን።
ሱስን የሚሰብር አዲክሽን፣ ድራግ አዲክሽን፣ አልኮሆል አዲክሽን ሰብሮ የሚጥል የእግዚአብሔር ክብር፣ የበሽታን ኃይል የሚነቅል የእግዚአብሔር ክብር፣ ስም የወጣላቸው አይፈወስም የተባለ አይድንም የተባለ በሐኪም የተነገረ አይሆንም የተባለ ሳይንቲፊካሊ አይሆንም የተባለን ጌታ እግዚአብሔር ሆይ በኃይልና በተአምራት ቀልጦ የሚሄድበት ዘመን ይምጣ ጌታችን። እኛ እንደ ሲሞን ስጠንና እንሰጣለን አንልም፣ ስጠንና እንሸጣለን አንልም፣ ስጠንና እናገለግልሃለን፣ ስጠንና ለክብርህ እንኖራለን፣ ስጠንና ኢየሱስ ጌታ ነው እንላለን፣ ስጠንና ለክብርህ እናገለግልበታለን ጌታችን። ታገለግሉ ለነበራችሁ 1 ደቂቃ መጸለይ ይፈልጋሉ። ባላችሁበት ቦታ እጆቻችሁን ከፍ አድርጉ። ታገለግሉ የነበራችሁ ግን የተዳፈነባችሁ ሻማው የጠፋባችሁ አትስ ቬሪ ቢብሊካል ነው። ይሄ እሳት እንደሚቀጣጠል ያቀጣጥለዋል እግዚአብሔር። እሳት ዲክላይን ሲያደርግ እፍ ብለን እንደምናቀጣጥለው የጸጋ ስጦታም ልክ እንደዚያው ነው። እጆቻችሁን ከፍ አድርጉ። አላበቃም ወንድሞቼ እህቶቼ፣ አላበቃም። እግዚአብሔር በሰው አገልግሎት ላይ 4 ነጥብ አያስቀምጥም። ሁሉ ጊዜ እንደዛ ነው እግዚአብሔር አሰራሩ። ይበቃኛል ባለ ጊዜ ኤልያስን እንደገና እንዳስቀጠለው እንደገና እግዚአብሔር ያስቀጥላችኋል። እንደገና እግዚአብሔር ያድሳችኋል። በእጥፍ ክብር ያነሳችኋል። እግዚአብሔር እጥፍ ክብር እንዲመጣ ጌታ በኤልያስ የተገለጠው ያ እጥፍ ክብር እንዲመጣ፣ ያ እጥፍ ክብር፣ ያ እጥፍ ኃይል እንዲመጣ ጌታ እግዚአብሔር ሆይ በሕይወታቸው ጸልያለሁ። ሪስቶር እንዲያረጉ እግዚአብሔር አምላካችን ሆይ አገልግለውበት በነበረ አገልግሎት እግዚአብሔር ሆይ ተዳፍነው በነበረ አገልግሎት እንደገና ተገልጠው ራሳቸውን እንዲያዩ ፈንቅሎ የሚወጣ ነገር እንዲመጣ ጸጋ ይመለስ፣ ልሳናት ይመለሱ፣ ትንቢት ይመለስ፣ ፈውስ ይመለስ፣ ድንቆችና ተአምራት ይመለሱ፣ የጸጋ ስጦታዎች ይመለሱ፣ ዕውቀትን መናገር ይመለስ፣ ጥበብን መናገር ይመለስ፣ ልሳን ይመለስ፣ መተርጎም ይመለስ። አቤቱ ጌታችን ይመለስ። እነኚህ ጸጋዎች ይመለሱ። እንደገና ሪስቶር አድርገን ጌታችን ሆይ ከዕውቀታችን የሚያወጡ ወደ አንተ ዕውቀት የሚወስዱ ሕዝብ በገባበት ሁሉ በመንፈስ እግዚአብሔር አምላክ ሆይ ስምህን ይዞ እንዲገባ በሚገባበት በሚወጣበት ቦታ ሁሉ በጸጋ የሚመላለስ በመንፈስ የሚመላለስ እንዲሆን ጸልያለሁ። ዛሬ ለታመሙ ታመው እዚህ ቤት ለገቡ ፈውስ ይዘው እንዲሄዱ ስምህን ለሚጠባበቁ ጌታ ሆይ ተስፋ ለቆረጡ ኦንላይን ከኛ ጋር ሆነው ተስፋ ለቆረጡ መጥፎ ዜና ለደረሳቸው ፈውስ የለም ለተባሉ ለሚሰቃዩ ብዙ ምስክርነት እንድንሰማ አንተ እዚህ ስላለህ ጌታ ኢየሱስ አንተ እጅህን ስለጫንክ አንተ ስለነካቸው ፈውስ እንዲሆን ህመማቸው ከላያቸው ላይ እንዲነሳ ጨለማ እንዲነሳ ብርሃን እንዲሆን ህይወታቸው ጸልያለሁ። ክብርህ ነው ረሃባችን፣ መንፈስህ ነው ጥማታችን።
ክብርህን አስጠማን። ሁልጊዜ ጌታችን ሁልጊዜ ወደ ራሳችን ወደ ብቃታችን እንዳንመለስ ሁልጊዜ ራስህን አሳየን። ከዚህ መንፈስ አታውጣን ጌታችን። ጸጋ ስጦታ ሪስቶር እንዲያደርግ ወደ መንፈሳዊ ብቃት ወደ ሱፐርናቹራል አሰራር እንድታስገባን እንጸልያለን። ሕዝብህን ባርክ ጌታችን ሆይ። በጣም በመንፈስ ቅዱስ ባለጠጎች አድርገን ጌታ። በመንፈስ ቅዱስ ባለጠጎች፣ በመንፈስ የምትቃጠሉ ሁኑ ተብሎ ተጽፏል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሎ ተጽፏል። ወደዛ ሙቀት ውስጥ አስገባ። ተመስገን። እግዚአብሔር ይባርካችሁ። ኔክስት ዊክ እንገናኛለን።